በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን። የአባቶቻችን የእናቶቻችን አምላክ የቅዱሳን ጌታ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዚህ ሰዓት ከዚህ ዕለት ያደረሰን ይህን ሀብት ይህን ጸጋ ይህን ረድኤት የሰጠን ቸሩ እግዚአብሔር ስሙ የተመሰገነ ይሁንና እናንተም እንደሚገባችሁ በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ የበዛ የአባቶቻችን አምላክ ዘላለም ሥላሴ ለአምላክነቱ እንደሚገባ ድንግል እግዝእትነ ማርያም እማምላክ ወላዲተ አምላክ እንደመሆኗ ቅዱስ ዕፀ መስቀሉ ቅድስት ቤተ ክርስቲያን እግዚአብሔር ያከበራቸው ቅዱሳን ሁሉ በድጋሚ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። እግዚአብሔር አምላካችን ከበዓላቱ በረከት ረድኤት ለሁላችን ይክፈለን። በዓለ ጥምቀትን እሱ እንዳወቀ በሰላም ያሳልፈልን። እንደኛ ደግሞ በመጠነኛ ቅጣት አልፎልናል። በሰላም በምህረት ያሳልፈልን የአባቶቻችን አምላክ ስሙ ይመስገን። ተረፈ ዘመኑንም ባርኮ ቀድሶ ይስጠን። እንዳስለመድን ነገረ ቅዱሳን ትምህርታችን እንማራለን። ከሁሉ የሚቀድም መቼም ሁለቱ ጉባኤያት ላይ ስለተናገርኩት እዚህም ምናልባት ሁለቱ ጉባኤያት ላይ ያልነበራችሁ ልጆች ስለምትኖሩ አጭር ነገር ብቻ ልነግራችሁ እወዳለሁ። ወደ ዋናው ትምህርት ከመግባቴ በፊት በዓለ ጥምቀት እንደምታውቁት በኢትዮጵያ ደረጃ እግዚአብሔር ይመስገን መቼም በይቅርታው በምህረቱ ተከብሯል። በይቅርታው ብዛት ለብዙዎቻችን ለአንዳንዶቻችን ጎንደር ከተማ ላይ በተፈጠረውና እንግዲህ ከደርዘን በላይ ሰዎች ለሞቱበት ከ250 ሰዎች በላይ የቆሰሉበትን አደጋ ተመልክተን ብዙዎቻችን ደንግጠን ይሆናል። ግን እዚህ ላላችሁ ለማስታወስ ያክል የደረሰው አደጋ በጣም ጥቂት ነው። ከሞቱ ወገኖቻችን አንጻር፣ ከተጎዱ ወገኖቻችን አንጻር በነገራችሁ ላይ አዲስ አበባ ሪፈር የተጻፈላቸው ከ15 ያላነሱ ወገኖቻችን አሁንም ሕክምና እየተደረገላቸው ናቸው ያሉ። አንገታቸው ላይ፣ ወገባቸው ላይ፣ ኩላሊታቸው ላይ፣ ብዙ አካላቸው ላይ ጉዳት ደርሶባቸው ምናልባትም ከፍተኛ ስጋት ላይ የአካል ጉዳት ስጋት ላይ ያለው ብዙ ናቸው እና 250 ሰው በላይ ተጎድቶ ከ15 ያላነሰ ሰው ሞቶ ይሄ በጣም ጥቂቱ ነው ብለን ስንናገር ምን ማለት ነው ብሎ የሚያስብ ሰው ይኖራል። አሁንም ግን በድጋሚ ላለው በእኛ ላይ ታዞ ከነበረ መከራ አንጻር ይሄ በጣም ጥቂቱ ነው። ወደፊት ሊመጣ ካለው አንጻር ሲነጻጸር ግን 0 ምናምን አይሞላም። ስለዚህ አደራ ልላችሁ የምፈልገው ስለሆነው ነገር እግዚአብሔርን እናመስግነው። በእውነት እግዚአብሔር ስሙ የተመሰገነ ይሁን። ይሄ ማለት ቁስሉ ስለማይሰማን አይደለም። በዓሉ በዓል አይመስልም ነበረ። ከባድ ነው። ሰው ሞቶ ከባድ ነው። ሰው ቆስሎ ከባድ ነው። እንኳን እኛ የባዕድ ሀገር ሰዎችም አልቻሉትም ማዘኑን አይናቸው ስለተመለከተ። ቀላል ነው የምንለው ግን ከዚህ የከፋ ብቻ ሳይሆን ልናስበው የማንችለው ነገር ስለነበረ ነው። ሁለተኛ ነገር ወደፊትም ብዙ ችግር አለ። ስለዚህ እንደ ከተማችን እንደ ጎንደር ስለሆነው ነገር ሁሉ ፈጣሪን ከማመስገን በቀር ቃላት የሉንም። ግን በዓሉን ብዙዎቻችን ያሳለፍንበት መንገድ በጣም ለእግዚአብሔር የሚያሳዝን እንደነበረ እንድታውቁልኝ ይፈልጋለሁ። እንኳን ሌላ ቀርቶ የቃና ዘገሊላ አጣጣሚ ቅዱስ ሚካኤል ይሄ ደብር ታቦቱ ከገባ በኋላ እስኪ አጣጣሚ ሚካኤል ስነት ተማሪዎች አላችሁ። አሁን ከዛ በኋላ ታቦቱ ከገባ በኋላ ሲዘመር የነበረው ሲዘፈን የነበረው ነገር ተገቢ ነው? በእውኑ ቤተክርስቲያን ይሄ ነው ስርዓቷ? በቅዱስ ሚካኤል ታቦት ፊት ላይ ለአጋንንት መስዋዕት ይቀርባል? ነውር ነው። እዚህ መድረክ ላይ ድምጽ ማጉያ ይዞ ሲጮህ ምናልባት ሲያጎራ ልበለው የነበረው ልጅ የምታውቁት ከሆነ ንስሐ ገባ በሉት። ለድንቁርናው እንኳን ጫፍ ያለው ሰው አይመስልም። ማን ይሁን እንጃ። በዛ በአባታችን በአባ ዳመና መቃብር ጀርባን ሁሌ በየዓመቱ የምናሳልፈው ያ ዛፍ ደግሞ እስቲ እንግዲህ እግዚአብሔር ያስቀረው አንድ ደገኛ ዛፍ አለ።
እዛ ትልቁ ዛፍ ጎን ነበርን። ምን ፍለጋ ነው ያን ሁሉ ያክል ሲያጓራ የነበረ? ድምፁን አጓይዞ ጭራሽ ክርስቲያናዊ በሆነ መንገድ አሁን በሱ ቤት ዘመርኩ ብሎ ይሆናል። ከሱ በላይ ደግሞ ዙሪያውን ከበው አብረው ሲዘሉ ሲያጓሩ የነበሩ ሰዎች በእውነት ምን ያክል እግዚአብሔር አምላከ ቅዱስ ሚካኤል እንዳዘነባቸው ቢያውቁ ደስ ይለኛል። ለኃጢአት ሁላችንም ኃጢአተኞች ነን፣ ግን የአደባባዩ ደግሞ የበለጠ ነው፣ የከፋ ነው፣ የድፍረት ነው። ስለዚህ ባካችሁ ወደፊት ታቦትም ቢወጣ ንግስም ቢደረግ በማስተዋል በእርጋታ ቤተ ክርስቲያን የምታውቃቸውን መዝሙሮች ብቻ እንዘምር። ሀሌ በል ሀሌ የሚባል መዝሙር ቤተ ክርስቲያን የለም። እሱ የሰርግ ቤት የዘፈን ቤት ጭፈራ ነው። በአምስት አቦ ናቸው፣ በሰባት ስላሴ፣ የእመቤቴን ጥላት ወደዱን ባንካሴ ምናምን፣ ይሄ የደናቁርት መዝሙር ነው። ይሄ በጣም ጨለማ ልብ ያለው ሰው የሚዘምረው ነገር መዝሙርም አይደለም። ሲጀመር ይሄ መዝለያ ነው። ይትባረክ እንደ አብርሃም የቤተ ክርስቲያናችን አይደለም። አብርሃም አባታችን ስለተጠራ አይደለም፣ ዘፈን ነው። ይትባረክ እንደ አብርሃም ዘፈን ነው። ሀሌ በል ሀሌ ዘፈን ነው። ሀሌ ስለተባለ አይደለም፣ ቃሉ የቤተ ክርስቲያን ስለሆነ አይደለም። እዚሁ ቦታ ስላየሁት እዚሁ ቦታ ሳልናገረው ስለማላልፍ ነው። ስለዚህ እግዚአብሔርን የሚያስደስት ነገር ለማድረግ ሰውነታችን በንስሐ አጥበን መዘጋጀት ግዴታችን ነው። ሁለተኛው እንደ አጠቃላይ እንደ ኢትዮጵያ ባለ ጥምቀት በአብዛኛው የኢትዮጵያ ክፍል በሰላም ተከብሯል ቢባልም አሁንም ግን ለእግዚአብሔር የሚያስደስት አልነበረም አብዛኛው። አዎ ለእግዚአብሔር በጎ መስዋዕት ያቀረቡ ብዙ ወጣቶች አሉ፣ ጎንደርን ጨምሮ በየከተማው ላበታቸውን ጠብ ያደረጉ ባለ ጥምቀቱን ለማድመቅ ለእግዚአብሔር ክብር ብዙ የጣሩ ወንድሞች ወጣቶች እንደነበሩ እናውቃለን። የነሱ በረከት ታላቅ ነው። አብዛኛውን ማህበረሰብ ግን አይወክሉም። እነሱ 55 ሚሊዮን ያክል ኦርቶዶክሳዊን ግን ሊወክሉ አይችሉም። እነሱ ለራሳቸው ነው በረከት ያገኙት። ሌላው ሰው ግን ምን ሲሰራ እንደዋለ እኔ ደጋግሜ እላለሁ። ባለ ጥምቀት ማለት እግዚአብሔርን የምናስደስትበት ሳይሆን ለራሳችን የፋሽን ሾው ነው፣ ለራሳችን መዝናኛ ነው። በቃ ማልነግራችሁ። ስለዚህ ወደፊት ይሄ ነገር መታረም አለበት። ከዛ ባሻገር ግን እንደ ኢትዮጵያ ታውቃላችሁ ሐረሪ ክልል ላይ፣ ድሬዳዋ ላይ፣ ወደ አርሲ አካባቢ ሌሎችም ቦታዎች ላይ የተደረገውን ነገር ሰምታችኋል። አሁንም የምንላችሁ ሌላ ነገር አይደለም፣ ራሳችን እናዘጋጅ። ራሳችን የምናዘጋጀው እኛ እንደ አሕዛብ ጦር እየሰበቅን ገጀራ እየሳልን መጥረቢያ በትከሻ እየተሸከምን አይደለም። እኛ የምንዘጋጀው በንስሐ ነው። ሌላው ነገር ካለ እግዚአብሔር ያውቃል። እንዴት መከላከል እንዳለብን ምን ማድረግ እንዳለብን እግዚአብሔር ያውቃል። እግዚአብሔር ከኛ ጋር እንዲሆን ብቻ ግን መጀመሪያ ጥረት እናድርግ። እግዚአብሔር ከኛ ጋር ከሆነ መፍትሄው ብዙ አይነት ነው። እግዚአብሔር አስነስቶ ጠላትን እንዴት እንደሚያጠፋው አናውቅም። ጠላት ሁሌም ይጠፋል። ደህና ዋላችሁ። ይሄንን ቃል ልብ ብላችሁ ያዙት። ምንድነው ያልኩት? ጠላት ሁሌም ይጠፋል። ነገር ግን መጥፋቱ ሳያጠፋን እንዲደረግ እኛን አጥፍቶ እንዳይጠፋ መጥፋቱ ላይ ቀርለት እኛ እንዘጋጅ። ብርሃነ ዓለም ቅዱስ ጳውሎስ ለእመ እግዚአብሔር ምስሌነ መኑ ይክለነ፣ እግዚአብሔር ከኛ ጋር ከሆነ ማን ይችለናል? ማን ይቃወመናል ብለዋልና እግዚአብሔር ከኛ ጋር እንዲሆን አሁንም በንስሐ እንኑር። የመግቢያ መልእክቴ ባጭር ይህንን ይመስላል። ወደ ዋናው ትምህርት ልግባ። የትምህርታችን ርዕሰ ጉዳይ አንትሙሰ አሃው አንትሙ፣ የቅዱሳን ሐዋርያት ሥራ ምዕራፍ 7 ቁጥር 23 ላይ ይገኛል። አንትሙሰ በሉ እስቲ በደንብ በሉ። አሃው አንትሙ፣ አማርኛውንም አብረን በለው። እናንተስ ወንድማማቾች ናችሁ በሉ እስቲ። ይህንን ርዕሰ ጉዳይ የፈለኩት ባጭር ለሁለት ጉዳይ ነው። አንደኛ በእለቱ በዓል ምክንያት ነው። ሁለተኛ በወቅቱ ችግር ምክንያት እግዚአብሔር በዚህ ቃል የሚነግረን ነገር ይኖራል በሚል ተስፋ ነው። ቃሉን የተናገረው መጀመሪያ ሊቀ ነቢያት ቅዱስ ሙሴ ሲሆን ኋላ ግን ሊቀ ዲያቆናት ቅዱስ እስጢፋኖስ ነው። ግብረ ሐዋርያት ምዕራፍ 7 ላይ
ቅዱስ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማዕት በወቅቱ ተከሶ ሙሴን ይሳደባል፣ መቅደስ ይፈርሳል ብሏል፣ ሌሎችንም አላስፈላጊ ነገሮች ተናግሯል ብለው በሐሰት ክስ ከሰው ባቀረቡት ጊዜ ሊቀ ዲያቆናት ወቀዳሜ ሰማዕት ቅዱስ እስጢፋኖስ ስለ መዳናችን ሊናገር በዚያ ወቅት ለነበሩ አንገተ ልቦናቸው ለደነደነ ለአይሁዳውያን፣ ለሊቃነ ካህናት፣ ለጸሐፍቱ፣ ለፈሪሳውያኑ ከአባታችን ከአብርሃም ጀምሮ እግዚአብሔር ያደረገላቸውን ውለታና የእነሱን ክፋት ዘርዝሮ ሲነግራቸው መሃል ላይ ተናግሮታል። የመጀመሪያው ተናጋሪ ሊቀ ነቢያት ቅዱስ ሙሴ ነው። አንትሙሰ አኀው አንትሙ፣ እናንተማ ወንድማማቾች እኮ ናችሁ ብሎ ተናግሯል። ከቅዱስ እስጢፋኖስ አነጋገር ወጥተን ወደ ቅዱስ አባታችን ሙሴ እንሂድ። ዋናው ታሪክ እዚያ ላይ ስላለ ቅዱስ እስጢፋኖስ ጠቅሶን የተናገረው ነገሩ ባጭር እንደዚህ ነው። እስራኤላውያን ያዕቆብ እስራኤል 75 ራሱን ሆኖ ወደ ግብጽ ወረደ። ትንቢት ከተነገረበት ለአባታችን ለአብርሃም 215 ዓመት በሞላ ጊዜ እስራኤላውያን በባርነት ተያዙ። እለት እለት እየበዙ እለት ግን መከራው እየበዛባቸው ይሄዳል። እንደና ዋላችሁ ልብ ብላችሁ አስተውሉ። እለት እነሱ ምን እያሉ ነው የሚሄዱት? እየበዙ መከራውሳ እየበዛባቸው። አንዳንድ ሞኝ ሰው አለ። ኦርቶዶክስ እኮ 50 ሚሊዮን ሰው አላት አትበለኝ ባክህ። ምናልባት 50 ሚሊዮን አሸክት ቢሆንስ? ደህና ዋላችሁ? ተሳደብኩ? እሺ ላርመው። ከ50 ሚሊዮኑ ስንት ፍሬ የሚገኘው አለ? እንደው አሁን እንደው እናንተ ለምሳሌ የተሻላችሁ የምትባሉ እናንተ ናችሁ አይደል? መቼም ቤተክርስቲያን ትመጣላችሁ፣ ትምህርት ትማራላችሁ አይደል? እንደው ከእናንተ መካከል የረባ ሰው አለ? እንደው እኔ የረባው ነኝ የሚል አለ? እስኪ አስቡ ለራሳችሁ። የረባ አለ? ለሀገር የሚበቃ ለቤተ ክርስቲያን ህልውና የሚበቃ የረባ ሰው አለ? የረባ ሰው ማለት መንፈስ ቅዱስ ያደረበት ማለት ነው። አለ? ከሌላ አሸክተና ገለባ አንተስ ነው የምትሉ። መቼም ምን መስላችኋለሁ? እኔ ያው ገለባ ነው እንጂ ትልቁ ገለባ በጣም ትንሽ ገለባ የምንድን ነው? የስንዴ ነው የጤፍ ነው? እናንተ ትንንሽ ገለባዎች፣ እኔ ትልቁ ገለባውን አለው። ትልቁ ምላችሁ በእድሜ ነው። መድረክ ላይ የሚቆም ገለባ ማለት ነው። ሌላ ነገር የለም። ስለ ቁጥር አታውራብኝ ባክህ። እስራኤላውያን በቁጥር የሚበልጧቸው ሰዎች ነበረ። እስራኤል በቁጥር የሚበልጧቸው በጣም ጥቂቶቹ ነበረ። እስራኤላውያንን ባሪያ አድርገው የሚገዟቸው የነበረ። ወንድሜ አህዛብን በቁጥር እበልጣቸዋለሁ ብለህ አትመካ። ለምሳሌ ጎንደር ከተማ ውስጥ ከ600 ሺህ በላይ ሰው ይኖራል። ከዚህ መካከል 82 በመቶ ኦርቶዶክስ ነው። ደህና ዋላችሁ? ደስ ይላል። 82 በመቶ አህዛብ ይህን ሁሉ ስራ የሚሰሩት የሚገርማቸው 15 በመቶ አይመጡም እኮ 11፣ 12፣ 13 በመቶ ናቸው። ነገር ግን እነሱ ከሚሰሩት ነጥብ እንኳን አልሰራንም። እኛ ኦርቶዶክሳውያን በጣም ከፍተኛ ስራችን ነው ታውቃላችሁ። የቆመ ቤተክርስቲያን እያፈረሱ ድጋሚ መስራት፣ ሌላ ምንም ስራ አናውቅም። ደህና ዋላችሁ? አይዟችሁ። ይሄን ለመንቀፍ አይደለም፣ ትቼዋለሁ። እዚህ በኋላ አልናገርም። እኔ እግዚአብሔር ይመስገን ያው ደርሷል፣ ተሰርቷል። እንግዲህ ይመስገን። የመጨረሻ በቃ ታቦት አውጥተህ መዝፈን፣ በታቦት ስም ኃጢአት፣ በእግዚአብሔር ፊት ኃጢአት፣ ሌላ ስራ የለንም። እቹ ናት በቃ ሙያችን። ይህንን ስላችሁ በቤተ ጉባኤ ያሉ አባቶቻችን፣ በገዳማት ያሉ አባቶች እናቶች፣ በየቤቱ ያሉ ደጎች እናቶችን ረስቼ አይደለም፣ ግን ከአብዛኛው ቁጥር አንጻር ኢምንት ናቸው፣ በጣም ጥቂቶች ናቸው። ወንድሜ ሆይ እህቴ ሆይ በቁጥር ስለመብለጥ አታስብ፣ አታውራ። እግዚአብሔር ካንተ ጋር ከሆነ መጽሐፍ ይላል ወክልኤቱ ይሰድድዎሙ ለእልፍ፣ ሁለቱ 10 ሺውን ማባረር ይችላሉ። አንድ ሰው ይበቃል። ሶምሶን ይበቃል።
እግዚአብሔር ሶምሶንን እንዲያስነሳ፣ እግዚአብሔር ዮፍታሔን፣ እግዚአብሔር ጌዴዎንን፣ እግዚአብሔር ዳዊትን እንዲያስነሳ ከፈለክ እግዚአብሔር ምኒልክን፣ ቴዎድሮስን፣ ዘርዓ ያዕቆብን፣ ላሊበላን እንዲያስነሳ ከፈለክ አንተ እግዚአብሔር ሁን እንጂ በቁጥር ብዛት አትመካ። ግራኝ አህመድ ሀገሪቱን ሙልጭ አድርጎ ሲያጠፋት ከሀገሪቱ እርግጠኛ ነኝ 2-3% የሆነ አቅም አልነበረው። ለዛ ነው እነሱ እየበዙ እስራኤላውያን መከራቸው ግን እየበዛ ሄደ። ከዚያ በኋላ የአንዲት ደግ ራሔል የምትባል ሴት እንባ ቅድመ እግዚአብሔር ደረሰና እግዚአብሔር ጩኸቷን ሰምቶ ሊቀ ነቢያት ቅዱስ ሙሴን አስነሳ፣ ተወለደ። ታሪኩን ላሳጥረውና ቅዱስ ሙሴ ከዮካብድና ከእንበረም ተወልዶ ወንድ ሁሉ ይገደል ተብሎ ዛሬ በኦሮሚያ በሐረሪ በሌሎችም ቦታዎች ክርስቲያን አንይ እንደሚባለው ሁሉ ያኔ እስራኤላዊ በተለይ ወንድ የሆነ አንይ ስለሚባል እንዳይገደል 3 ወር ቆይተው አባይ ላይ ጥለው ተርሙት የምትባል የፈርዖን ልጅ አንስታ አሳደገችው 40 ዓመት ሲያድግ ግን እናቱ ዮካብድ እናቱ ሳትመስል ሞግዚት ሆና እያጠባች ታሪክ እየነገረች አሳድገዋለች። በቅዱስ ሙሴና በሌሎች እስራኤላውያን መካከል ያለው ልዩነት ይሄ ነው። ዘንድሮ ኢትዮጵያዊነት በሚገባቸውና በማይገባቸው መካከል ያለው ልዩነት ይሄ ነው። እኛ ለልጆቻችን እውነተኛውን ታሪክ ነግረን ስላላሳደግናቸው ሰዎቹ የፈጠራ ታሪክ ነግረው ኢትዮጵያን የሚጠላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚጸየፍና የሚያቃልል ትውልድ ፈጥረናል። ደንቆሮ ትውልድ፣ ማስተዋል የሌለው፣ ፊደል ያልቆጠረ፣ የተማረ ሲመስለው ቅንጣት ያልተማረ ትውልድ ፈጥረናል። ለምን? ወላጆች ከልጅነት ታሪክ አላስተማሩም። እስኪ እንደው በሞቴ ወላጆቼ የሀገሬን ታሪክ የቤተ ክርስቲያኔን ነገር ከልጅነት ይነገሩኛል የሚል አለ? እናንተም እኮ እድለኞች ሆናችሁ ወይ ግቢ ጉባኤ መጣችሁ ወይ ሰንበት ትምህርት ቤት ድንገት እንደው ሌላው ተውትና እጃችሁን ይዞ ሰንበት ትምህርት ቤት ያመጣችሁ እስኪ ወላጆቻችሁ እስኪ እጃችሁን አውጡ። እኔ ለምሳሌ እጄን ይዘው የቤተ ክህነት ትምህርት ያስገቡኝ ወላጆቼ ናቸው። በዚህ አመሰግናቸዋለሁ። እግዚአብሔር ዋጋቸውን ሰማያዊ ያድርግላቸው። በእውነቱ እስኪ እጃችሁን ይዘው ወላጆቻችሁ ወይ የአብነት ትምህርት ወይ ሰንበት ትምህርት ቤት ያመጣችሁ እስኪ እጃችሁን አውጡልኝ። በጣም ጥቂቶች ነን። አረ እንደውም እዚህም 1-2 ሰው ነው የማየው። የለም እንግዲህ ሰውት አሁንም እንኳን ማለት ነው ልብ አልገዙም ወላጆቻችን። እስኪ ንገሯቸው በየቤታችሁ ውስጥ ሄዱ። እስኪ ለቀጣዩ ትውልድ ካሰቡ ያሁኑንስ እንግዲህ የሆነውን ያክል ሆነናል። እስኪ ስለ ቀጣዩ ትውልድ ሲባል እስኪ ልጆቻችን ቤተክርስቲያን እንውሰዳቸው። የትም ኑር ዘመዶች ይኖሯቸዋል ውጭ አሉ፣ ንገሯቸው። እዛው ያሉ የሀገራቸውን ታሪክ ያስጠኗቸው። እስራኤላውያን ግብጽ ሆኖ ነበር የእስራኤልን ታሪክ የሚያጠኑት። ሊቀ ነቢያት ቅዱስ ሙሴ የአብርሃምን ታሪክ የአብርሃምን ደግነት የተማረው በግብጽ ብቻ አይደለም፣ ጣዖት በሚመለክበት በፈርዖን ቤት ነው። እናቱ ነች ያስተማረችው። እናስተምራቸው እስኪ የሀገር ፍቅር፣ ቋንቋ፣ ለዛ፣ ምግባር ኋላ እግዚአብሔር ይከፍለናል። በነገራችሁ ላይ እግዚአብሔር በትውልድ ሲከፍል መጥፎ ነው። እንዲያው በየራሳችን ቢቀጣን ይሻለናል። በትውልድ ሲከፍል አሁን እንደምታዩት ነው። ኢትዮጵያ በምንድን ነው ዋጋ እየከፈለች ያለችው? በትውልድ ነው እየከፈልን ያለን። ትውልዱ እየተገበረ ነው። መጀመሪያ ላጋንን ተገብሯል። አሁን ደግሞ ይፈሳል። ትንሽ ቆይቶ ያበቃልታል። እግዚአብሔር በእውነት ያን ክፉ አያሳየን። እኔ ሌላ ምንም አልልም። ያን ተምሮ አካለ መጠን አደረሰ። 40 ዓመት ሲሞላው ወገኔን ማለት ጀመረ። እስራኤል ማለት ጀመረ። ዕብራውያንን ይል ጀመረ። እና አንድ ቀን ሲወጣ ግብፃዊና እስራኤላዊ ይጣላሉ። አንተ ውሃ ዳር ነው። ለምንድን ነው? እስራኤላዊው
ልብሱን ሊያጥብ ብሎ በዛ ዘመን በሚደረገው ስርዓት ሁሉን ነገር አዘጋጅቶ ግብፃዊ መጥቶ ገብቶ የራሱን ያጥብበታል። ለምን ብሎ ሲለው ይመታዋል፣ ይሰድበዋል። ቅዱስ ሙሴ ደረሰ። ያኔ በፈርዖን ቤት ክቡር ሰው ነው ቅዱስ ሙሴ፣ እንደ ልጅ ነው የሚታየው። ለምንድን ነው ይለው ሲለው ምን አገባ እኔ እንኳን እሱ ባዘጋጀው ማጠብ ስጋውን እንደ ሳሙና ደሙን እንደ ውሃ አድርጌ ባጥብበት ምን አገባ ብሎ አለው። እንዲህም ተዳፍረኛል ብሎ አንድ ጊዜ በጡጫ ቢለው እዚያው ላይ ተዘርሮ ሞተ። ወስዶ ባሸዋ ውስጥ ቀበረው። ምሳሌነት አለው ከጌታ ማዳን ጋር ለጊዜው እናቆየው። ሙሴ ክቡደ መዝራዕት ነው፣ እጁ ከባድ ነው። የሙሴ እጅ ከባድ መሆኑ የሚታወቀው አንደኛ እንግዲህ በአንድ ጡጫ የሚገል ሰው ይገኛል በዚህ ዘመን። ደህና ዋላችሁ? ኧረ እንዴት ዋላችሁ? ይህን ሁሉ ጠቅሎ የሚጎርስ ያራዳ ልጅ በአንድ ቡጢ መግደል ይችላል? አይችልም። ውሸት ነው እንጂ እነ ታይሰን ምናምን ይገሉ እንደሆነ አላውቅም። እነሱም በአንድ ቡጢ ሲገሉ አይተን አናውቅም። ድሮኛም በነገራቸው ላይ ከስፖርቶቹ የማይገባኝ ቡጢ ነው፣ ቦክስ። እኔ ይገርመኛል። ባለፈውም ነግሬያችኋለሁ አይደል? የእብዶች ስፖርት እኮ ነው። የቅዱስ ሙሴ እጅ ከባድነት የሚታወቀው ግን ጦርነት ላይ ተከታዮቹ ግራና ቀኝ ተሸክመውት በጣም ከብዷቸው ነበር። እጁ ክቡድ ነው፣ ክቡደ መዝራዕት ነው። ክንዱ በጣም ከባድ ነው። ከዚያ ተበቅሎለት ቀብሮት ቅዱስ ሙሴ ሄደ። በማግስቱ ሲመጣ እስራኤላዊና እስራኤላዊ እየተጣሉ አገኛቸው። አሁን የኛው ነገር የሚመጣ እዚህ ላይ ነው። እንደው በዘመኑ አማርኛ እንናገረው ከተባለ እንደው በሞቴ በእርግጥ እኔ በነገራችሁ ላይ እንዲህ አይነት ነገር የምናገር ለሚገባው ነው። በዚህ ዘመን ከሚኖር ራሱን አማራ፣ ኦሮሞ፣ ትግሬ፣ ቅማንት፣ አገው፣ ሽናሻ እያለ ከሚጠራ መካከል ከ1000 ሰዎች 990 ያክል አይሰማም። የምናገረው እዳይን ለመዋጣት ነው፣ ውርድ ከራሴ ለማለት ነው። እኔ ምን ተዳይ ባይሰማ ባትሰማ የራስ ጉዳይ ነው። በተደጋጋሚ ተነግሮ ተመክሮ ትምህርት ተሰጥቷል፣ ሰሚ የለም። ኦሮሞ ምናዊ ነው? እንዴት ዋላችሁ? ንገሩኝ። ኦሮሞ ምናዊ ነው? በደንብ ንገሩኝ። አማራ የሚባለው ምናዊ ነው? ትግሬ የሚባለው ምናዊ ነው? ሌላውም ጎሳ ሁሉ ምናዊ ነው? እስራኤላዊ ሆነው ሳለ እነሱ በምን እንደሚጣሉ ታውቃላችሁ? እኔ የስምዖን ዘር ነኝ፣ እኔ የሌዊ፣ እኔ የይሁዳ። ዛሬ እንደምንለው ማለት እኮ ነው። ያ በሽታ እኮ እዛም እስራኤልም ነበረ። አላዋጣም። ባሪያን ያደረጋቸው፣ የጠላቶቻቸው ባሪያን ያደረጋቸው። በነገራችሁ ላይ አማራ ኦሮሞን፣ ኦሮሞ አማራን፣ አማራ ትግሬ፣ ትግሬ አማራን ያጠፋዋል ብላችሁ እንዳታስቡ። አያጠፋው። ምክንያቱም ነገደ ሌዊ ነገደ ስምዖንን አጥፎት አያውቅም። ኢትዮጵያዊ ኢትዮጵያዊን አያጠፋም። አሁን የምታዩት ነገር እንደሆነ ታውቃላችሁ። ዋናውን አጥፊ ለመጥራት ነው። እኛውን የፈራ ነው ኦሮሞ አማራው እንዳያጠፋው አይደለም። ገብቷችኋል? እንዴት ዋላችሁ? ዋናው አጥፊ ኢትዮጵያዊ እንዳይመስላችሁ አይደለም። ዋናው አጥፊ፣ ዋናው ደም ጠጪ፣ ዋናው ደም አፍሳሽ እነዚህ መንገድ ጠራጊዎች ናቸው። እነዚህ ተከፍሏቸው ጃዋር አህመድን ጀበል ምናምን የምትሏቸው እነዛ ይሄ ዝቅኤል ጋር ምናምን ማናራርሳ የምትሏቸው በሙሉ መረራ ጉዲና በሉት ማንም በሉት እግዚአብሔር በእውነት የመረረ ህይወቱን ወደ በጎ ይለውጥለት። እኔ ሌላ ምንም አልለውም። ሰው በስተርጅና በርግጥ አባቶቻችን ያው ምን ጊዜም የተደበቀ ክፋት ነው የሚወጣው። አዲስ ክፋት ከምንም በስተርጅና የሚመጣ አዲስ ክፋት የለም። የኖረውን ያወጣው ግድ የለም። ልብክ ይስጠው ከማለት በቀር እኔ ሌላ ምንም ልለው አልችልም ለሰውየው። እነዚህ ሁሉ ግን መንገድ ጠራጊዎች እንጂ ዋናዎቹ አይደሉም። ዋናዎቹ ሌሎች ናቸው ነው። አያችሁ? የሁለቱ እስራኤላውያን የሁለቱ ዕብራውያን በነገድ መጣላት አይጎዳም፣ ቢጎዳም ትንሽ ነው። አዎ፣ ግን አባቶቻችን ይላሉ ከክፉ ገላጋይ ይሰውራችሁ ይላሉ። እኛ የምንፈራው የእርስ በርስ ጠባችንን አይደለም። እርስ በርስ እንጣላ የሚመጣውን ገላጋይ ነው የምንፈራው። ገብቷችኋል?
ገብቷችኋል? እርግጠኛ ናችሁ? የራሳችሁ ጉዳይ ነው። ቢገባችሁ ባይገባችሁ እንግዲህ እግዚአብሔር ገላጋዩ ሲመጣ ያሳያችሁ እንደሆነ አላቅም። አይቀር ገላጋዩ ይመጣል። እኛ ስንባላ ገላጋዩ ይመጣል። ያን ነው የምንፈረው። እግዚአብሔር ግን ደግ ነውና ፈርዖን ሳይመጣ ሙሴን ገላጋይ አድርጎ ላከ። ችግሩ ግን የሙሴን ገላጋይነት ሊቀበሉት አልቻሉም። ቀረብ ብሎ ምን አላቸው ሊቀ ነቢያት ቅዱስ ሙሴ? ሁለቱ እስራኤላውያን ሲጣሉ አንትሙሰ አኀው አንትሙ፣ እናንተማ ወንድማማች አይደላችሁ? ኦሮሞና አማራ፣ አማራና ትግሬ፣ ትግሬና ቅማንት፣ ቅማንትና አማራ፣ ኦሮሞና ጉሙዝ፣ ሌላውም ቢሆን ኢትዮጵያ ውስጥ አለ። ምንድነን እኛ? ወንድማማቾች አይደለንም? ነን እኮ ወደን እኮ አይደለም። ወንድማማቾች ነች። በግድ እኮ ነው ወንድማማቾች ነን። ለምሳሌ እኔ ትልቅ ወንድም አለኝ፣ ትንሾችም አሉኝ። ትልቅ ወንድሜ ደስ ባያሰኘኝ ከዚህ በኋላ ወንድሜ አይደለም ልለው እችላለሁ አይደል? ባፌ ወንድምነቱን ማጥፋት ይቻላል? አንችልም እኮ። አማራና ኦሮሞ ወይም ሌላውም በሙሉ ወንድማማች መሆኑን እኮ ማጥፋት አንችልም። የሚገርማችሁ ነገር ትግሬና አማራ የሚባለው ማህበረሰብ ለማጣላት የማይሰራ ስራ የለም። አሁን ታጋላችሁ አይደል? አሁን አማራ አካባቢ የሚኖር ሰው ትግራይ ሲባል ይፈራል። የሆነ ነገር ቢያደርጉኝ ይስሉ ምንም አያረግም ባክ፣ ወንድምህ ነው። ትግራይ ያለው እዚህ ጎንደርና ሲባል ይፈራል። አረ ምንም አናረጋችሁም ነው፣ ግድ የለም። እኛ እኮ ወንድማማች ሆነው ወደን አይደለም ተገደን ነው። ደማችን በደም ቆጠራ እንሂድ ከተባለን ተቀላቀላን። እኔ እዚህ በፊት ነግሬያችሁ ይሆናል። ከ3 ከ4 ጎሳ ዘር አለኝ። ዘር ከሆነ ቆጠራው እና እኔ የትኛው ነኝ ነው? ወይስ ከአንገቴ በላይ አማራ፣ ወደዚህ ወደ ግራ አካባቢ ትግሬ፣ ወደ ቀኝ አካባቢ ኦሮሞ እያልኩ ልቁጠረው አካሌን? ሁላችንም እንደዛ ነን እኮ። እኔ የሚገርማችሁ ነገር ኢትዮጵያውያን እንኳን ከኛ ከእስራኤል የደም ሀረግ አለን የለንም? እኛ እኮ እስራኤልም ነን። ደም ይቆጠር ከተባለ ግብፃውያን ተሰደው መጥተው ተዳቅለዋል። እስራኤላውያን መጥተው ተዳቅለዋል። እናንተማ ወንድማማቾች አይደላችሁም? ወንድማማቾች ነን በእውነት። የሚሰማ ጆሮ ያለው ካለ፣ ካልሆነ ምከረው። እምቢ ካለ ምን ይምከረው? መከራ ይምከረው ተብሏል። ሊመክረው ጀምሯል። በደንብ ይመክረዋል። የሚሰማ ካለ ግን አሁን ይስማ። ግን ሊቀ ነቢያት ቅዱስ ሙሴ እንዲህ ብሎ ሲላቸው ምን ብሎ እንደመለሱለት ታውቃላችሁ? አቤት ወላዲተ አምላክ መኑ በሉ እስቲ በደንብ ሲመከ መኮንነ ወግዚአ ላዕሌነ። አያችሁት? መጀመሪያ ምንድነው የሚለው? ወፈቀደ ይርቆሙ፣ ሊያስታርቃቸው ወደደ ይላል። ዛሬ አስታራቂ አለ እንጃ። ቢኖርም ሰሚ የለም። ለነገሩስ አስታራቂውም የለ። ዘንድሮ ሽማግሌ የሚባለው የውሸት። በነገራችሁ ላይ ሸምጋይ ሳይሆን የበዛ ሸንጋይ ነው ይላሉ አባቶቻችን። እግዚአብሔር ከሸንጋይ ይሰውረን በእውነት። ሸምጋይ ቢኖር ኑሮ ሀገሪቱ እዚህ አትደርስም ነበረ። ምክንያቱም ሽምግልና ዋጋ ያስከፍላል። አንዳንዴ ዋጋ ያስከፍላል። ያኔ ሁሌ እንደ ምሳሌ የምንጠቅሰው የጋሞ አባቶች አሁን የጥምቀት መጥተው የነበሩት ስታስቡት አበል ተከፍሏቸው ነው እንደዚህ ያደረጉት? እንዴት ዋላችሁ? መንግስት አበል ከፍሏቸው ሄዱማ ብሎ አሉካቸው ነው አይደለም። በቃ በራሳቸው ተነሳስተው ሳር ነጭተው መሬት ተንበርክከው እጃቸውን አንስተው ዛሬ ድረስ ፎቶውን ስናይ እንባ ይመጣናል። ይሄ ነው በቃ ከልብ ተነስቶ መሸምገል። ከዛ በኋላ ያለውን ግን አላውቅም። አሁን ጎንደር የመጡት የእውነት ይሁን የውሸት አላውቅም። ምክንያቱም እንክብካቤ ተደርጎ ምናምን ይሄ ተውት፣ እሱን ተውት። ይሄ ቀልድ ነው። ይሄ አይገባኝም። ያኔ እዛ የሰሩትን ግን አደንቃለሁ። እዚህ ያሉትን ግን ምን እንደሰሩ አላውቅም። እኔ ላደንቃቸውም ልነቅፋቸውም አልችልም። እዚህ የመጡት በእንክብካቤ ተዘፍኖላቸው በሰረግላ ተጎቶ ምናምን እሱ ተውት። ይሄ ፖለቲካ ይሄ ምንድነው የሚባል ይሄ የማስመሰል ስራ ይመስላል ብዙን ስትመለከቱት። ብቻ አንተው ዋኖቹ ግን እዛው ያየናቸው ናቸው የእውነት ሸምጋይ።
ሊያስታርቃቸው ሲፈልግ ቅዱስ ሙሴ ማን ነው አንተን በእኛ ላይ መኮንን አስታራቂ አድርጎ የሾመህ ብለው አሉት። ምን ይሆናል? እንዲያውም አንዱ ምን አለው? በዋዜማው ቅዱስ ሙሴ ከግብፃዊ የታደገው እኮ ነው። አንዱ የሚገርማችሁ በከመ ትማልም ቀተልኮ ለግብፃዊ፣ ትናንት ግብፃዊውን እንደገደልከው ትፈቅድኑ ዮም ትቅትለኒ፣ ዛሬ እኔን ልትገለኝ ነው አለ። ልብ በሉ፣ ለሱ ብሎ ስላደረገው በአደባባይ ምስጢሩን አወጣበት። በዚህ ምክንያት ቅዱስ ሙሴ ሸሽቶ ምድያም ገብቷል። 40 ዓመት እንደገና እስራኤላውያን ቅዱስ ሙሴ 40 ዓመት እንዲዘገይ አድርጎታል እግዚአብሔር። በዚህ ምክንያት 80 ዓመት ሲመላው ቅዱስ ሙሴ መጥቶ አወጥቷቸዋል። በእውነት ኢትዮጵያ ከዚህ በኋላ 40 ዓመት ስቃዋን ማየት ትፈልጋላችሁ? የ3 ዓመት የሚለው እንኳን ምጥ ነው አይደለም? እንኳን የ3 ዓመት የ3 ወር ምጥ ነው። አረ የ3 ቀን ምጥ ነው ዋናው ሲመጣ። ስለዚህ መጽሐፍ ይላል አንትሙሰ አሃው አንትሙ፣ እናንተስ በሉ በደንብ ወንድማማቾች ናችሁ። ስለዚህ ወንድማማችነታችንን በክርስትናውም በሌላውም ቦታ በኢትዮጵያዊነትም እንድናጸና ዘላለም ሥላሴ ይርዳን። ማምላክ ረድኤቷን ታሳድርብን። ዛሬ የምናከብራቸው ቅዱሳን 2 ወንድማማቾች መክሲሞስና ዱማቴዎስ ይባላሉ። እነዚህ 2 ወንድማማቾች ወንድማማችነትን በማጽናት ለቅድስና የበቁ ናቸው። ስማቸውን ማን አለን? መክሲሞስና ዱማቴዎስ ወይም ደማቴዎስ ይለዋል። ማክሲሚያን ደማቲያን ይሏቸዋል። መክሲሞስና ዱማቴዎስ። አጭር ዜና ህይወታቸውን እንመልከት። ዛሬ ለተረፍታቸው ነው፣ ጥር 17 ቀን። አባታቸው ንጉስ፣ እናታቸው ንግስት፣ እነሱ ልዑላን የተወለዱ በስለት ነው። ታላቅየው መክሲሞስ፣ ቀጥሎ ያለው ዱማቴዎስ ይባላል። አባታቸው ንጉስ ነው፣ ግን እግዚአብሔርን ይፈራል። ደህና ዋላችሁ? ንጉስ ነው ግን ንገሩኝ በደንብ። አዎ ወገኖቼ፣ ለምሳሌ አዲስ አበባ ትሄዳላችሁ። እግዚአብሔር የማይፈራበት ሰፈር አንደኛ ማን ነው ስትሉ ሰው ምን ይላችኋል? የሀብታሞቹ የሚኖሩበት ሰፈር፣ አውሮፕላን የሚያርፍበት ሰፈር ነው አይደል የሚባል? ምንም እግዚአብሔር የማይፈራበት ሰፈር ግን ሀሜት ይመስለኛል ነው። እውነት እዛ አካባቢ ትንሽ ጊዜ ለማየት ሞክሬያለሁ። መቼም ሰው አንዳንዴ ሀብታም ስለሆነ ኃጢአተኛ ነው ማለት አይደለም አይደል? ደሃ ጻድቅ ነው። ደህና ዋላችሁ? ስትፎክት ብትኖር አትጸድቅም እግዚአብሔር ያዘዘህን ካልሰራ። ለምን? መጽሐፍ ምን አለ? ቅዱስ አትናቴዎስ እያሐፍሮ ለባኢል እንበይነ ብዕሉ፣ ሀብታሙን ሀብታም ስለሆነ እግዚአብሔር አያፍረውም። ወይምህሮ ለነዳይ እንበይነ ንድየቱ፣ ደሃውን ደሃ ስለሆነ እግዚአብሔር አይራራለትም። ሲጀመር ደሃ የሆንከው ሰነፍ ስለሆንክ ነው አይደለም? ደህና ዋላችሁ? እግዚአብሔር ነው ደሃ ያደረገ ሰነፍ ስለሆንክ ነው፣ ስለማሰራ ነው። ሰርተ ማግኘት ትችላለህ። ጣር ጋር እግዚአብሔር ጤና የሚባል ሀብት ሰጥቷል። እግዚአብሔር አካል የሚባል ሀብት ሰጥቷል። እግዚአብሔር አእምሮ የሚባል ሀብት ሰጥቷል። በትምህርት ሰነፍ የሆንከው ስለማትጥር ነው። ደሃ የሆንከውም ስለማሰራ ነው። ከጥቂቶቹ በቀር እግዚአብሔር በፈቃዱ ለቅድስና ሊጠራቸው አውቆ ያደህያቸው ሰዎች አሉ። ምክንያቱም የሥጋ ሀብት ነፍሳቸውን የሚያጠፋባቸው ሲሆን እግዚአብሔር ሀብታም እንዳይሆኑ የሚያደርጋቸው ጥቂት ሰዎች አሉ። ጤነኛ እንዳይሆኑ የሚያደርጋቸው ሰዎች አሉ አይደለም? ደህና ዋላችሁ? አንዳንድ ጊዜ ስመርቅ ምን አለው? ከእግዚአብሔር ጋር የሚያኖር በሽታ ይስጣችሁ። አረ ተው አሜን በሉ፣ በደንብ በሉ። አዎ ምክንያቱስ ጤና የሚያጠፋው ብዙ ሰው አለ። ብዙ ሰው ሳይሆን አብዛኛውን ሰው ጤና ነው ያጠፋው። በሽተኛ ስትሆን ግዷን ከእግዚአብሔር ጋር ትኖራታለህ። ወደ ነው አማራጭ የለህማ። ሩጣ ከደጁ ነው የምትመጣ። ሩጣ ጸበል ነው። ዋናው ነገር የሰው ልጅ ግን ብዙ ጊዜ ስልጣንና ሀብት ሲያገኝ እግዚአብሔርን ይረሳል።
ንጉስ ነበር፣ እግዚአብሔርን ግን ይፈራ ነበር። ወንድሜ ሆይ የያዝከው ገንዘብ በጣም በጣም ደቂቃ አይሞላም ሲጠፋ። እንኳን ያንተ ሀብት ያንድ ሀገር ሀብት በደቂቃ መጥፋት ይችላል። አሜሪካን የምትባል ሀገርን እግዚአብሔር ከፈለገ በደቂቃ ልዩነት በአፍጢሞ ያቆማታል። እንኳን ያንተን ገንዘብ አውሮፓን በአፍጢሞ ሊያቆማት ይችላል ከፈለገ። ኢትዮጵያን ባናቷ ሊያቆማት ይችላል እግዚአብሔር ከፈለገ። እንኳን ያንተን ድቃቂ ገንዘብ ዶላር በለው ፓውንድ በለው ብር በለው ናቅፋ በለው የፈለግከውን ስም አውጣለት። ያንተ ብር በእግዚአብሔር ፊት አይደለም በእኛ ፊት ምንም አይደለም። ተራ ወረቀት እኮ ነው ሲጀመር። አንተን ያነገስከው እንጂ ብር ምንድነው ንገሩኝ። እቤታችሁ ያለውን ወረቀት በብሩ ልክ ቀዳችሁ ገበያ ብትወስዱ አይሰራም አይደል? ሰዎች እኮ ናቸው በስምምነት ያገነኑት ያን ብር። ወረቀት እኮ ነው። አንተ ግን ታመልከዋለህ፣ እግዚአብሔርን ትክድበታለህ፣ አስራቱን ትበላለህ፣ የነዳያንን ትጎርሳለህ። ስልጣን ስታገኝና ገንዘብ ስታገኝ በጣም ትሁት መሆን አለብህ። ለዚያ ነው ለውንዲዮስ የሚባለው የሮሜ ንጉስ ነገስኩ ብሎ አልተኩራራም፣ እግዚአብሔርን ፈራ። እግዚአብሔርን ሲፈራ መልካም ዛፍ ሆነ፣ መልካም ሁለት ፍሬዎችን አገኘ። መክሲሞስና ዶማቴዎስ የሚባሉ በቤተ መንግስት እንደ ደሃ ልጅ አሳደጋቸው። ደህና ዋላችሁ። በቤተ መንግስት እንደምን እንደ ደሃ ልጅ። ሀብት ያላችሁ ሰዎች ካላችሁ ልጆቻችሁን እንደ ደሃ ልጅ አሳድጓቸው። እንደ ደሃ ልጅ ማለት ማስጨነቅ ማለት አይደለም። የፈለጉትን ሁሉ አትስጧቸው፣ የሚያስፈልጋቸውን ብቻ አስጧቸው። ለዚያ ነው አሁን ያለነው የአጼ ፋሲል ግቢ ውስጥ ነው አይደለም? አጣጣሚ ቅዱስ ሚካኤል የአጼ ፋሲል ግቢ ውስጥ ነው ያለው። አጤ ፋሲል አጤ ዮሐንስን ሲወልዱ ገዳም ነው ያሳደጓቸው፣ ጣና ገዳም። ምን እያደረጉ? እግር እያጠቡ፣ እንጀራ እየጋገሩ፣ ዳቤ መኮሬታ ወጥ እየሰሩ፣ እንጨት እየለቀሙ፣ ድንጋይ እየተሸከሙ ነው ያደጉት። ንጉሰ ነገስት የንጉሰ ነገስት ልጅ ወርቅ ተነጥፎ የሚረገጡት የንጉሰ ነገስት ልጅ እዛ ነው ያደጉ። ልጅየው አጼ ዮሐንስ ዛሬ ማን ዮሐንስ ነው የሚባሉት? ጻድቁ ዮሐንስ። እንኳን ለሰው ለእንስሳ የሚራሩ ዛሬ ያሉ ሰዎች እስኪ አሁን ሰውት እነዚህ 13 ሴቶችና 4 ወንዶች እዛ ደምቢዶሎ ሲወጡ ታግተው አንዱ እንደዚህ ተቆርጠዋል፣ እንደዚህ ተገለዋል፣ አንዱ ብዙ ነገር እንሰማለን አይደለም? በእውነት ለነዚህ ሰዎች የሚራራ አንድ መሪ ሀገሪቱ ላይ ጠፋ። ለምን ይመስላችኋል? አሳዳጊ የበደለው ነው። አሁን ጠቅላያችን ራሱ እናቴ 7ኛው ንጉስ ሆናለች ትነግሳለች። እናቲቱ ይልቅስ ትንሽ ቅንነት አታስተምረው ኖሯል? በእውነት አንዳንዴ እኮ አሳዳጊውን የሚያሰድብ ብዙ ሰው አለ እኮ። ሀገር እያለቀሰ እሱ ተኳኩሎ ሲዞር ይውላል። ኧረ መድኃኔዓለም ልብ ይስጠው፣ በእውነት ልብ ይስጠው። በደንብ በሉ ደግሞ እንደ ጴንጤ አሜን በሉ እያስባላችሁኝ። የእውነቴን ነው። ለጠቅላያችን ልብ ይስጠው። እኔ ሌላ ምንም አይደለም። ደግሞ እንዲያለ ብላችሁ ነገር ሰሩብኝ ብሏቸዋል። እኔ ልብ ይስጠው ነው ያልኩ። በእውነት ምን ችግር አለው? እንኳን እሱ መንግስቱ ኃይለ ማርያምንም እንደው አግኝቼ ልብ ይስጥ ብሎ የሚጠላኝ አይመስለኝም። ልብ ጥሩ ነው። አለመራራት አያችሁ። ለእንስሳት እንኳን ይራሩ ነበር አባቶቻችን። ቆቅ አድነው ስንት መከራ አይተው ፍዳቸውን በልተው አምተው ሊያርዷት ሲሉ አይኗ ክብልል ክብልል ይላል። ካራ ሲሳላይታ አይ አንቺም ነብሱ ነሽ ፈርተሽ እመቤቴ ምስክርቱ ነብኝ አልበላሽም ብሎ ፈተው ላቆይ። ለእንስሳትም ይራሩ። ጀርባ የተላጠች አህያን ከዛሬ ጀምሮ ገፈራ ቢ ብለው እስከ እድሜ ልኳን ሁሉ ጡረተኛ ያደረጉ ጻድቅ ንጉስ ነበሩ። ገዳም ያደጉ ጻድቁ ዮሐንስ። አዲያም ሰገድ ኢያሱን በተመሳሳይ ደብረ ሞጊናን ያደጉት። ለዛ ነው ልጆቹን ለውንዲዮስ ሲያሳድጋቸው እንደ ደሃ እንደ ምስኪን። ምክንያቱም የት ያውቁታል? ድህነትን ካላወቁ ለሀገር አይረቡ። ብሉያትን ሐዲሳትን የዳዊትን መዝሙርን ተማሩ። ትልቅ ሲሆኑ ጾመኛ ጸሎተኛ ደጎች ሆኑ እና አካለ መጠን ሲያደርሱ አባታቸው ምን አሉት? አባታችን ለጉብኝት መሄድ እንፈልጋለን። ለምሳሌ የዚህ ዘመን የባለስልጣን ልጆች ጉብኝት ካሉ የት ነው የሚሄዱት? ዱባይ፣
አሜሪካ፣ ቻይና፣ አውሮፓ ይሄዳሉ አይደለም? መልካም ሰው ግን ጉብኝት ከሄደት ነው የሚሄደው? የግብፅ ገዳማት፣ የኢየሩሳሌም ገዳማት፣ የህንድ ገዳማት፣ የግሪክ ገዳማት ይኬዳል። የት እንሂድ አሉት? ኒቅያ ታናሽ እስያ 318ቱ ቅዱሳን ሊቃውንት የተሰበሰቡበት አላቸው። ልጆቼ ደስ ብሎኛል፣ ይሄ መልካም ሀሳብ ነው ብሎ ሰራዊቱን አስከትሎ ላካቸው። እነሱ ግን የሄዱት ለምናኔ ነው። አመካኝተው ዓለምን ናቁት። የአባታቸውን ቤተ መንግስት እንደ ቆሻሻ ጨርቅ አደረጉት። አንተ ወንድሜ አንተ ስለ ብር ይጨንቃል? ያውም አንተ ስለ ብር የሚጨንቅ እኮ ስንት ይዘህ ነው? ስንት ሚሊዮን ይኖርሃል? ስንት ሺህ ይኖርሃል? ምንም የለህም እኮ። እነሱ ግን የሮሜ ቤተ መንግስትን ወርቅ፣ ብር፣ እንቁ እንደ ተራ እንደ ቆሻሻ ጨርቅ ጥለውት ሄዱ። እዛ ደርሰው ትንሽ ልንቆይ ነው ብሎ ሰራዊቱን መለሷቸው። በዚያው ጠፍተው አንድ ገዳም ገብተው አመንኩሱን ሲላቸው አይ እዚህም አባታችሁ ይመጣል ብሎ ይልኳቸዋል። ሶሪያ ላይ አጋቢዎስ የሚባል ደግ መነኩሴ ያገኙ፣ አመነኮሳቸው። እነዚህ ሁለት ወንድማማቾች ህግ አላቸው። ደህና ዋላችሁ? ምን አላቸው? ንገሩኝ በደንብ። ህግ አላችሁ እናንተ? የዚህ ዘመን የሀገራችን ችግር ምንድን ነው? ምን የለም? ህግ የለም። በቤተ መንግስት ህግ የለ፣ በቤተ ክርስቲያን ህግ አለ እንደ ቤተ ክርስቲያን? የጽሁፉን አይደለም ያልኳችሁ የተግባሩን ነው። በጽሁፍማ የሀገሪቱም አለ እንደ መሬት ላይ ህግ እንደው ህግ የሚጠብቅ ሰው አለ? ከላይ ከሊቃነ ጳጳሳት እስከ ታች እስከ ተራው ምእመን ድረስ ህግን የሚያውቅ ለህግ የሚጨነቅ አለ? ህግ እግዚአብሔር ተጣሰ ብሎ የሚቆረቆር አለ? የሆድ ሲሆን መተት እንጫጫለ እንጂ ፌስቡክ ላይ ጾሙ አንድ ቀን ቀድሞ ሊገባ ነው ምናምን ስትባል መተት እንጫጫለ። የለም ይሄ የመናፍቅ ስራ ነው ምናምን ትለኛለህ መተህ። ታዲያ ሌላው ስራ ሲጣስማ ትመጣ እስኪ ከቅዳሴ ስርዓት የትኛው ነው የተበላሸ ብለህ እስኪ አጣራ። ከጸሎት ስርዓት አጣራ እስኪ። ስርዓተ ቤተ ክርስቲያንን ህጉን ተማር እስኪ። በኦሪት ስንት ትእዛዛት ነበሩ? ስንት ህጎች ነበሩ? 10 አይደል? ከ10ሩ እንዲያው አንዱን እንኳን መጠበቁን ተውት፣ እንዲያው የሚጠብቅ እንኳን አይገኝም። ግን ጣስኩኝ ብሎ የሚጨነቅ ሰው አለ? ደህና ዋላችሁ? አለ እንዴ? እንጃ ይኖር ይሆን? እንዲያው በራሴ መስፈርት ሁሉ እንዳለካው ፈራለሁኝ። ያስፈራል። እኛ እኮ በመጽሐፍ ብርሃነ ዓለም ቅዱስ ጳውሎስ ለእስራኤል ዘስጋ ተናግሮ ለእስራኤል ዘነፍስ ሲናገር በሮሜ 9 ላይ ሎሙ ህግ ወሎሙ ስርዓት፣ እስራኤላውያን ምን አላቸው? ህግና ስርዓት። እኛሳ ክርስቲያኖች ምን አለን? ህግና ስርዓት። ግን ዛሬ መደዴዎች ሆነናል። ዛሬ ወጣቱ ምን ሆኗል? ምን ወጣቱ ትልቁም ሁሉ መደዴ ነው። ህግ የሌለው ስርዓት የሌለው። እንደው በሞቴ ከቤተ ክርስቲያናችን ስርዓቶች መካከል አንዱ ነጠላ መልበስ ነው። ሁላውን ነጠላ ሳትለብስ ነው የመጣው ወንዱ። ለምን ይመስላል? ስርዓት አታውቅማ። አለማወቅ ብቻ ሳይሆን ሲነግሩም አትሰማም። የሚቀጥለው ሳምንት ነጠላ ሳትለብሱ እንዳትመጡ ብል ሁላችሁ መፍትሄ የምትወስዱት ምንድነው? መቅረት። ምክንያቱም መደዴ ነው። አጭንቅላት ሜዳ ነው፣ ክፍት ስርዓት። እኔ ሰደበን እያላችሁ እንደሚሆን አውቃለሁኝ። እየሰደብኳችሁ አይደለም። የዚህ ዘመን ትውልድ እውነቱን ሲናገሩት ምን ይላል? ሰደባችሁኝ ይላል። ተሳስቻለሁ? እውነቱን ነው የተናገርኩት። አዎ መደዴ ጭንቅላት ነው ያለን። ትውልዱ እኮ ጭንቅላቱ መደዴ የለማ። ትምህርት የለም፣ ማስተዋል የለም። እንፈታተን ነጠላ ሳትለብሶ አትምጡ ልበል፣ ግን ከምትቀሩሽ ዝም ብል ይሻለኛል። ምክንያቱም መቅረታችሁ የከፋ ጥፋት ስለሚሆን። የዚህ ዘመን በሽታ ህግና ስርዓት በቤተ መንግስትም በቤተ ክህነትም መጥፋቱ ነውና በእውነት እግዚአብሔር ህግ ስርዓት የሚያስጠብቅ ሰው ያምጣልን። እኔ በነገራችሁ ላይ ስርዓት ከማያስጠብቅ ዲሞክራሲያዊ ነኝ ባይ አምባገነን የሆነ ስርዓት የሚያስጠብቅ ይሻላል። ቢያንስ አምባገነኖች
ችግራቸው አንዲት ናት። ምናቸውን ሲነኩባቸው አይወዱም? ስልጣናቸውን አይደለም? አንነካባቸው፣ ችግር የለው። በቃ እኔ አንድ እውነት ልንገራችሁ፣ እነ ኢህአፓ እነ ወያኔ ባይኖሩ ኑሮ ደርግ ቀይ ሽብር ያውጅ ነበር? እንዴት ዋላችሁ? ያውጅ ነበር? አያውጅም። ቀይ ሽብር እንዲያውጅ ያደረጉት ስልጣኑን ነክሰውበት ነው። በቃ አለቀ። ዛሬ ዲሞክራሲ እያለ ሲያስጨፈጭፈን ከሚውል ይሻለናል። ማን ነግራችሁ? ይሄ ልጅ አምባገነን መንግስት ተመኘ እንዳትሉኝ። በመጀመሪያ ደረጃ በዓለም ታሪክ አምባገነን ያልሆነ መንግስት የለም። አሁን ያለውም አምባገነን እሱ እየሳቀ ከጀርባ ለዘመዶቹ ነው የሚያስበላን አይደለም? ደህና ዋላችሁ። ጥርሱን እያሳየ የተኳኳለች ከጀርባ ሲያስበላን ይውላል። ይሄን በግልጥ ነው የምናገረው። ከዚህ በላይ ምን አምባገነንነት አለ? ሰዎች ሲታረዱ አራጆቹን ዝም ብሎ አረ እየታረዱ ነው ብሎ የሚጮኸውን ወስዶ ያስረዋል። ይሄ ነው ዲሞክራሲ? ዲሞክራሲ እንደዚህ ከሆነ በአፍንጫ የወጣ መሬት ትቀበር። ሲጀመር ዲሞክራሲ ምንድን ነው? እኔ በእውነት በጣም ነው የሚያሳዝነው። ህግና ስርዓት መጠበቅ አለበት። ህግና ስርዓት መጠበቅ አለበት። ውሸት የሚናገረውን ሰው ዝም ብለህ እውነት የሚናገረው ሰው ጋር አትፋጠጥ። እነዚህ ሁለት ወንድማማቾች ህግና ስርዓት ነበራቸው። ህጋቸው ግን አንዲት ናት፣ ሌላ ህግ የላቸውም። ስንት ናት? ኧረ እንዴት ዋላችሁ? ስንት ናት ህጋቸው? ምን ትመስላችኋለች? ጠርጥሩ እስቲ። እወቁ ሳይሆን ጠርጥሩ። ምክንያቱም ብዙዎቻችን አናውቃትም በተግባር። ምንድን ናት ያቺ ህግ? አይ ወንድሜ እዛ ማዶ ይሰማችኋል፣ ጋሻቤ ይሰማል። ምንድን ናት ያቺ ህግ? ጮክ ይበሉ እንጂ ድንግልና። አይ እሱ ለሁሉ አይገኝም። ቤተ ክርስቲያን እኮ ህጓ አንዲት ብቻ ናት። ሌላ ቤተ ክርስቲያን ከአንድ ውጭ እኮ ህግ የላትም። ያቺ አንዲት ህግ ምንድን ናት? ሙልጌታ ፍቅር። ተባረክ። የቤተ ክርስቲያን ህጓ ምንድን ነው? እንዴት ዋላችሁ? ምንድን ነው ህጓ? ከፍቅር የሆነ ህግ ውጭ የሆነ ህግ አለ? የለም። ማስላት ከፈለጋችሁ በብሉይ ኪዳን 10 በአዲስ ኪዳን 6 ህጎች አሉ አይደለም? ሲደመሩ ስንት ይሆናሉ? 16 ሁሉ ምን እንደሆኑ ማየት እንችላለን። ከኔ በቀር ሌላ አምላክ አይኑርህ። ምንድነው ይሄ? ፍቅረ እግዚአብሔር። ሰንበትን አክብር፣ ፍቅረ እግዚአብሔር። አትማል፣ ፍቅረ እግዚአብሔር። አትስረቅ፣ ፍቅረ ቢጽ። አታመንዝር፣ አትግደል፣ በሐሰት አትመስክር፣ አትመኝ። ይሄ ሁሉ ባልንጀራህን ውደድ ነው። ከፍቅር ውጭ ምን ህግ የለም። የቤተ ክርስቲያን የአንዲቱ ተዋሂዶ ቤተ ክርስቲያን ህጓ ፍቅር ነው። ሌላ ህግ የለንም እኛ። ሁሉ የምታዩት ግብአትነቱ ለፍቅር ነው። የቤተ ክርስቲያን ሁሉ ነገር ወደ ጉልላቱ እንደሚሄደው ከመሰረቱ ጀምሮ ጫፉ ጉልላቱ ተሰብስቦ ሄዶ ጉልላቱ ላይ እንደምታዩት የቤተ ክርስቲያን የመጨረሻው ጉልላቱ ላይ ምንድነው የሚደረገው? መስቀል ነው አይደለም? መስቀል የምን ምልክት ነው? የፍቅር አምላክ የሰው ልጅን የወደደበት የመጨረሻ የፍቅሩ ማሳያ ነው። የፍቅር ህግ ነበራቸው። ስርዓታቸው ግን ብዙ ነበረ። የጸሎት ስርዓት አላቸው፣ የሥራ ስርዓት አላቸው፣ የምጽዋት ስርዓት አላቸው፣ የስግደት ስርዓት አላቸው፣ የማዕድ ስርዓት አላቸው። የጸሎት ስርዓታቸው በማህበር ነው። ማዕድ በመጠኗ ጥቂት ጥሬ ወይ ጳኩሲማ ቂጣ ይጎርሳሉ። ስራ የሚሰሩት የመርከብ ተድባብ ይሰራሉ። ይሄ አየር ማስተካከያ ወይም አቅጣጫ ማስተካከያውን ይሰሩ ነበር። በእያንዳንዷ ነገር ስርዓት ነበራቸው። ታዲያ ፍቅር ስላላቸው ህግና ስርዓት ስላላቸው እግዚአብሔር በእነሱ ላይ አድሮ ምን ማድረግ ጀመረ? ተአምራቱን ገለጠ። የሚገርማችሁ ከተአምራታቸው 3ቱን ብቻ ልንገራችሁ። 3 ብቻ። አንደኛው መክሲሞስ ዱማቴዎስ ተብሎ ስም ሲጠራ አጋንንት ከሰው ወጥተው ይሄዳሉ። ምንም እኮ አይደል፣ ሌላ ጸበል ሳይጠመቁ በመስቀል ሳይታሹ ዝም ብሎ ስማቸው ስለተጠራ ብቻ አጋንንት ከሰው ልጆች ወጥተው ይሄዳሉ። ይሄን ያክል ሀብት ለምን? ህግ አላቸው፣ ፍቅር አላቸው፣ ስርዓት አላቸው፣ አምልኮ አላቸው። አንደኛው ይሄ ይገርማል። ሁለተኛ
እነሱ በሚሰሩት የመርከብ አቅጣጫ ማስያዣ ተድባብ የሚጠቀም ሰው ማዕበል አይነሳበትም፣ አይሰጥም። ምክንያቱም ጽሑፍ አለው። ምን የሚል መክሲሞስና ዱማቴዎስ የሚል ጽሑፍ አለው። ኋላ እንዲያውም ወላጆቻቸው ፈልገው ያገኟቸው እሱ ምክንያት ነው። ሶስተኛው አስገራሚ ተአምራቸው ዘንዶ አገሩን በልቶ ቢጨርሰው መተው አራድኑን አትርፉን አሏቸው። ዛሬስ የእውነት የስጋ ዘንዶ ሳይሆን የሰው ዘንዶኖችን አገር በልቶ ሊጨርሳት ያለው በእውነት እንዲህ ያለውን ዘንዶ ማን እንደሚያጠፋው አላውቅም። ኋላ አባ መክሲሞስ ተነሳና ወጣት እኮ ናቸው የሁሉ ሲሆን እንዳይሄዱ ስራ አላቸው። ኋላ ምን አሉ? እስቲ ክርታስ አምጡ አሉ። ክርታስ ታውቃላችሁ? ደህና ዋላችሁ? ኧረ እንዴት ዋላችሁ? ክርታስ ታውቃላችሁ? ምንድነው ክርታስ? እሺ ወረቀት እንበለው እንደናንተ አማርኛ ወይ ብራና ይገባችኋል? እሺ ወረቀት አስመጡ እንበል እንደዛሬ ወይ ደግሞ ክርታስም በሚለው ያዙት ችግር የለውም። የብራና በሉት። መቃብር አንስተው ጻፉ። ደብዳቤ ነው። ለማን? ለዘንዶ። እንዳይሄዱማ ስራ ሊፈቱ ነው። እዚህ ስራ አላቸው። በባታቸው ላይ ስራ አለ። ስራ ላለመፍታት አወጡና ሰማይን ምድርን በፈጠረ የእግዚአብሔር አብ አንድያ ልጁ በሆነ በአካላዊ ቃል እርሱም የአባቶቻችን የታላቁ መቃርዮስና መንፈስ ቅዱስን የለበሰው የአባ አጋቢዎስ ፈጣሪ ነው። በእነዚህ በጻድቃን አምላክ እናዛሃለን፣ በኢየሱስ ክርስቶስ ስም እናዛሃለን። ይሄ ደብዳቤ ሲደርስህ ከጉድጓድህ ውጣና ሙት፣ አሞሮችም ይብሉ። አሁን ደፋር የሆነ ሰዎችን ደብዳቤ ወሰድና አዛች በበሩ ላይ። ምክንያቱም በበሩ ሲደርስ ወጥቶ ጉርስ ነው የሚያደርገው። አንድ ግን ደግ እምነት ያለው ሰው ተገኘ። አምጡ አባቶችን ያስቀምጠዋለሁ። ተቀበለ። ልብ በሉ፣ ደብዳቤ ነው። ዛቲ ጦማር ዘተፈኖት የለም ደብዳቤው፣ መግቢያ መውጫ የለውም። የአባ አጋቢዎስና የአባ መቃርዮስ አምላክ በሆነ በአካላዊ ቃል በኢየሱስ ክርስቶስ ስም እናዛሃለን፣ ውጣና ከጉድጓድህ ሙት፣ አሞራ ይብላ ነው የሚለው። ወስዶ በር ላይ ጣል አደረጋት። ዘንዶ ወጣ፣ ሞተ። አሞሮች ሙልጭ አድርገው በልተውት ሄዱ። ይሄ ነው መጽሐፍ የተናገረው። ለሚያምን ሁሉ ይቻላል እግዚአብሔር ከኛ ጋር ከሆነ ተብሎ የተነገረው ይሄ ነው። ከዚህ በኋላ ታሪካቸው ሰፊ ነው። ወላጆቻቸው ጋር የተገናኙበት ሌላም ብዙ ታሪክ አለ። የመጨረሻ ታሪካቸው ከአባ መቃርስ ጋር ነው የሚተረክ። አባ አጋቢዎስ ካረፈ በኋላ ወደ ገዳመ አስቄጥስ ሄደው 3 ዓመት ተቀምጠዋል። መጀመሪያ ዙር 3 ዓመት ሲቀመጡ ከሰው ጋር አያወሩም፣ ከባታቸው አይወጡም። ከባታቸው የሚወጡ ለአንዲት ነገር ነው፣ ለቅዳሴና ለቁርባን። ያቸውም በሰንበት ነው። ወጥተው ቆርበው ይመለሳሉ። አያወሩም። ልብ ብላችሁ ያዙ። ምን አይሉም? አያወሩም። እንደ በሞቴ እንዲያው የጋራ እንዳናደርገው ይጨንቃል። ስራዬ እኔ ያው ማስተማር ስለሆነ አላወራም ማለት አልችልም። እንደው ያለ ማውራት ሳምንት እንበለው፣ የሚቀጥለውን ሳምንት ይሰማል። ያለ ማውራት ሳምንት እንበለው። ግን እኔን እንዳታሙኝ፣ ምክንያቱም ስጋዊ ስራዬንም ታውቃላችሁ፣ ማውራት ነው። አገልግሎቴንም ታውቃላችሁ፣ እሱ ምንድነው? መናገር ነው። አይ እረፍት በነበርኩባት ሰሞን ነበር የምናደርጋት ነበር። እንሞክረው። አለማውራት ማለት ግን ፌስቡክንም ይጨምራል። ምክንያቱም የበጠበጠ የፌስቡክ ወሬህ ነው እንጂ ያፍህም አይደለም። እኔ የሚገርማችሁ አሁን በእነዚህ በ17 ወንድሞቻችን ምክንያት ሙሉ ፌስቡክ ተጨናንቋል አይደል? ልጆቻችንን ልቀቁ፣ ብሪንግ ባክ አወር ግርልስ የሚል በሃሽታግ በጣም ብዙ ታያላችሁ አይደል? ጥሩ ስራ ነው፣ ያስደንቃል። ይሄ ሲጠናቀቅ ግን ወደ ክፋቱ ይመለሳል። ሁሉ ሰው ወደ ክፋቱ ይመለሳል። እኔ በነገራችሁ ላይ እንደው ፌስቡክ ላይ ከምጠላቸው ነገሮች ይሄ ስቶሪ የሚባል ነገር አለ። ፌስቡክ ላይ ለ24 ሰዓት የሚቆይ
እሱ ላይ ፎቶአችሁ የምትለጥፉ ሴቶች አረ ማሩን። አረ ደግሞ ወንዶችም ደግሞ ተጨምረዋል። እኔ በተለይ የተወሰኑ ልጆች አንፍሬንድ እንዳላደርጋቸው ደግሞ የእግዚአብሔር ቃል ነገረ ቅዱሳን ያነባሉ ብዬ ይጨንቀኛል። ስገባ የነሱን ፎቶ ማየት ነው ግዴታ አለብኝ። አንዴ እንደዚህ ዞራችሁ ወደ ቀኝ ትነሳላችሁ እያስገመገማችሁ፣ አንዴ ወደ ግራ፣ አንዳንዷ ጭራሽ ዞራ ደግሞ ዳሌዋን እያሳየች ፎቶ በእንትን ሰልፊ እንትን ነው እንጂ በመስታወት ውስጥ ደግሞ ፎቶ። ይሄ እኮ ድንቁርና ነው፣ ትልቅ አላዋቂነት ነው። ምን ፈልገሽ ነው? እዛ ደግሞ ጅላጅል አይጠፋም የኔ ማር ስታምሪ ምናምን ይልሻል። አይ እሱ እኮ ካንቺ የባሰ ትልቅ ተራራ የሚያክል ደንቆሮ እኮ ነው። አንድ ስም ያክል ወመኔ ደንቆሮ ሃሆ የሌለው የኔ ማር ምናምን ይልሽ ምንም በሷ አፍ ማሮንሽ ማለት በቃ ሞተሻል ማለት ነው። የለሽም። ምክንያቱም ደንቆሮ ነው። ማር መሆን ማር በሆኑ ሰዎች ዘንድ ነው። አር የሆነ አፍ ያለው ሰው ላይ ማር እንዴት ብለሽ ትሆኛለሽ? እዛ ቆሻሻ አፍ ውስጥ በጣም የሚያሳዝነው እኔ በእውነቱ እንድናስተውል እንደው መድኃኔዓለም ይርዳን። ቃሉን ስለተጠቀምኩ ከልቤ ይቅርታ ጠይቃለሁ። ያው በአማርኛችን ጸያፍ የሆኑ ቃላት አሉ፣ ከነዚህ አንዱ ነው አውቃለሁ። ያው መቼም እዳሪ፣ አንበሳ መደብ እንደዚህ ነው የሚባለው። እንግዲህ ይሁን ምንድነው የአፍ ማምለጥ ነው በሉት። ግን ያው ግድ የለም እናስተው፣ ዝም እንበል እስቲ እንሞክረው። እነዚህ አባቶች የጸጋቸው ነበርና አባ መቃርስ ራሱ ታላቁ የመነኮሳት አለቃ እስኪገርመው ድረስ አረ ነገር ምንድነው እነዚህ ልጆች ጭራሽ መተው ሰው ማያናግሩ ብሎ ጨንቆት ጸሎት አድርሶ ሄደ። ዝም በማለታቸውና ከእግዚአብሔር ጋር ብቻ በመነጋገራቸው ምክንያት ሲጸልዩ ካፋቸው የብርሃን ምሰሶ ወጥቶ እስከ ጽርሐ አርያም ይዘረጋላቸዋል። ጸሎታቸው እንደ ቀለበት ወደ ሰማይ ሲያርግ እንደ ወርቅ ቀለበት ያዋል። አጋንንት ጸሎቱን ለማሰናከር ሲመጡ መልአከ እግዚአብሔር መጥቶ በሰይፉ ቦ መልአክ ዘይጼልሎ በክንፉ ወቦ መልአክ ዘይሰድዶሙ በክንፉ በሰይፉ ተብሎ የተነገረው ያ ነው። አንዱ መልአክ መጥቶ ቅዱሳኑን በክንፉ ይጋርዳቸዋል፣ አንድም ጸሎታቸውን ይጋርድላቸዋል። አጋንንትን በሰይፍ እየቀጣ ያባረርላቸዋል። ከዚህ ማዕረግ ደረሱ። በ14 ቅዱስ መክሲሞስ ታሞ ጥር 14 ላይ አባ መቃርስ መጣ። አባ መቃርስ ቅዱስ መክሲሞስ እንደሚያርፍ ያውቃል። በዚያች ዕለት ግን ለማጽናናት ልጄ አይዞ ትድናለህ ሲለው አባ መክሲሞስ ጠጋ ብሎ ወደ ጆሮው አባቴ እሱን ተወው እንደምሞት አውቃለሁ፣ ይልቅ እንድጸና ጸልይልኝ አለው። ለምን እሱም በቅቷል ያውቃል። በሰማይ ያሉ ቅዱሳን ሁሉ አባ መክሲሞስን በ14 ሊቀበሉ ሲወርዱ አባ መቃርስ አለቀሰ ከክብራቸው የተነሳ ገርሞት። አባ መክሲሞስ አረፈ፣ ተቀበረ። 3ቱን ቀን አባ ዱማቴዎስ ትንሽ ወንድሙ አባ መቃርስን ይለምነው ነበር። አባቴ ጸልይልኝ፣ ለምን ከወንድሜ አይነጥለኝ ፈጣሪ እባክህን፣ ያለሱ መኖር አልችልም፣ ከሱ ተነጥዬ መኖር አይቻለኝም፣ ይውሰደኝ። በምድር ማብሬውን ይኖርኩ በሰማይ ማብሬ መኖር ነው የምፈልገው። 3 ቀን ታግሶ እግዚአብሔር ዛሬ በ17 ዱማቴዎስንም ማህበረ ቅዱሳን መጥተው የቅዱሳን ማህበር ወደ ሰማያት እየዘመሩ አድርገዋል። አባ መቃርስ ስለ ክብራቸው ዛሬ ድረስ ቦታው ደብረ ብርስም፣ ደብረ በርሞስ፣ ደብረ ሮማውያን የሮማውያን ገዳም ተብሎ ዛሬም ድረስ ግብጽ ውስጥ ታዋቂ ገዳም ነው። አንትሙሰ አሃው አንትሙ እናንተስ ምንድናችሁ? ወንድማማች ናችሁ የተባለው ቃል ለነሱ ተፈጸመ። ወንድማማችነትን ለቅድስና ለጽድቅ ለበረከት አዋሉት። እግዚአብሔር በረከታቸውን ያሳደረብን፣ እግዚአብሔር በበረከታቸው ይባርከን። የሁለቱን ሳምንት ቅዱሳን ስማቸውን እናንሳና እንጨርሳለን። ካለን ሰዓት አንፃር ቀን ቢመስልም 12 ተኩል ሆኗል። ብዙ ከዚህ ሰዓት በኋላ መቆየቱን አልፈልገውም ለእናንተ ሲባል ማለት ነው። ዛሬ በ17 ነው ያለን። ተገናኝተን የነበረው ጥር 3 በአባ ሊባኖስ በዓል ነበረ። ጥር 4 የዮሐንስ ወልደ ነጎድጓድን አሁንም ዛሬም መሽቷል መተረክ አንችልም። የሆነ ምክንያት ሽተን አንድ ቀን ብለናል። እንግዲህ እግዚአብሔር ቢፈቅድ ለብቻው ከሮብ ከአርብ ከእሁድ ውጭ በሆነ ቀን ወይ እንደ ሐሙስ ወይ እንደ ማክሰኞ ወይ እንደ ቅዳሜ ባለ ቀን ስለ ቅዱስ ዮሐንስ ወንጌላዊ እንግዲህ አንድ ቀን እግዚአብሔር ሲፈቅድ ለብቻ ለመማማር እንሞክራለን። የዚያኑ ቀን እና አባ ናርዶ ዘደብረ ቢዘን እና አባ መልከ ጼዴቅ ዘዋሸራ ዓመታዊ በዓላቸው ተከብሮላቸዋል።
በአምስት አረጋዊ ሰማዕት ቅዱስ አውስግኒዮስ ይማሮት ማሮት በሉ። ኧረ በደንብ በሉ። ኧረ አይሰማኝም። አሜን አሜን አይሉ። ቅዱስ አውስግኒዮስ አረጋዊ ሰማዕት፣ አባ ማቴዎስ ነዳይ ደጉ የእመቤቴ ወዳጅ በ6 የጌታችን የመድኃኒታችን ኢየሱስ ክርስቶስ ዓመታዊ የግዝረት በዓል ታላቁ ሊቅ ቅዱስ ባስልዮስ ዘቂሳርያ፣ ታላቁ ነቢይ ቅዱስ ኤልያስ፣ የእግዚአብሔር ሰው አርእስተ አበው ከተባሉት አንዱ አባታችን ኖህ፣ አባ ሙሴ፣ አባ ወርክያኖስ የዚያን ቀን ዓመታዊ በዓላቸው ነበረ። ጥር 7 ቀን የቅድስት ሥላሴ ዓመታዊ የተአምራት በዓል ቅዳሴ ቤት ነው። ሕንጻ ሰናዖርን ማፍረሳቸውን የደብረ ብርሃን ቅድስት ሥላሴ ዓመታዊ ቅዳሴ ቤት ስለሚከበር እንደ አጠቃላይ እንደ ኢትዮጵያ ቅዳሴ ቤት ተብሎ ለቅድስት ሥላሴ ይከበራል። ያን ቀን እና አዲያም ሰገድ ኢያሱን እና አባ ስብሐት ለአብን እና አባ ክፍለ ዮሐንስን የምናስብበት ቀን ነው። ምክንያቱም ሌላ የምናስብበት ቀን ስለሌለን ቅዳሴ ቤቱ ሲከበሩ ስለነበሩ እነሱ በዚያ ቀን ነው የምናስባቸው አብረን። አዲያም ሰገድ ኢያሱን እንኳ በረፍታቸው ጥቅምት 5 እናስባቸዋለን። ሰማዕትም ጻድቅም ደግ የእግዚአብሔር ሰው ንጉሥ ነበሩ። ያችን ንግሥተ አድባራት የተባለችውን ደብረ ብርሃን ቅድስት ሥላሴን የሰሩ እንደ ፀሐይ የምታበራ እንደ ጨረቃ የደመቀች ዛሬ እንደምታዩት እንዳይመስላችሁ። ዛሬ እንኳ ደብረ ብርሃንን በእውነት ስትሄዱ ምን ይሰማችኋል? ደህና ዋላችሁ። ደብረ ብርሃንና አክሱም ያለችው አጤ ፋሲል ያሰሯትን አይታችኋታል? አቤት ያለው ሞገስ አባቶቻችን እጃቸው እስቲ ተመልከቱት። አሁን በዚህ በስተምዕራብ የምታዩት አጤ ፋሲል ይሄ የምትመለከቱት እነዚህ ሁለቱ አጠቃላይ ደረበው የእቴጌ ምንትዋብና የቋረኛ ኢያሱ የሰሯቸው ናቸው። እዚያ በጀርባ ያጼ ዳዊት አለ። ይሁት እስቲ ማረጉ እዚሁ ተወልደን አድገን እንግዲህ ልናረጅ ነው አይደለም? እናንተን አይደለም፣ እንግዶችን አይደለም፣ ነዋሪዎችን ነው፣ ባላገሮቹን ነው። ደህና ዋላችሁ። ምኖቹን ነው? ባላገሮቹን ነው። እኛ ባላገሮች አይደለን? አዎ ደግሞ ዘረኛውን እንዳትሉኝ። ሰርክ አዲስ እኮ ነው። እንግዲህ እድሜ ልኬን አየዋለሁ። አንድ ቀን ስልችቶኝ አያውቅም። ሁሌ አዲስ ነው። በእውነት የአባቶቻችን እጅ ወርቅ ነበረ። የሰሩት ብቻ አይደለም፣ እጃቸው ወርቅ ነበረ። እንደው በሰማይ በእውነት ገነቱን ያውርሳቸው። እኔ ሌላ ምንም አልልም። የዚያኑ ቀን ከ318 ቅዱሳን ሊቃውንት ባለ አብይ መንበር አንዱ ቅዱስ ሶል ጴጥሮስ ዓመታዊ በዓሉ ነበር። የሮሜ ሊቀ ጳጳሳት በ8 አባ መቃርስ ቅዳሴ ቤቱ፣ አባ እንድራኒቆስ፣ አባ ብንያሚን ሊቃነ ጳጳሳት እረፍታቸው፣ ታላቁ ነቢይ ቅዱስ ሚክያስ ዓመታዊ የእረፍት በዓሉ፣ እንደዚሁም የዮሐንስ መጥምቁ አባት ቅዱስ ዘካርያስ ካህኑ ዓመታዊ የልደት መታሰቢያ በዓሉ ነበረ። በ9 ጻድቅ አባ አብርሃም ዓመታዊ በዓሉ ተከብሯል። በ10 አባ ታውብንስጦስ ስዱድ ዘገዳመ ሲያት በወቅቱ ደጎች ከነበሩ በዘመነ ሰማዕታት ከትልልቅ አበው መካከል አንዱ አባ ታውብንስጦስ ነበረ። ጦመ ገሃድ የዚያን ቀን አስበናል። እነ ንግሥት በጥሪቃ ዓመታዊ በዓላቸው ነበረ። በ11 የጌታን ጥምቀት ስናከብር መጥምቀ መለኮት ቅዱስ ዮሐንስን፣ ፈለገ ዮርዳኖስን፣ ታላቁን ጻድቅ አባ ወግሪስን ወይም ወቅሪስን አክብረናል። አባቱ ሞቶ ይላል ስንክሳር። ዜና ሕይወቱን ከግብፃውያንም ማግኘት ትችላላችሁ። አባቱ ሞቶ ሊያረዱት ፈልገው ፈርተዋል፣ ይቀዛጸባሉ። እንዲሁ ምን ይሻላል ይላሉ። ምኑ ናችሁ ነው አላቸው። አባታችን ነው። አባትዎት ሞቶ ይላቸው። ምን አባትዎት ሞቶ? አረ ዋሻችሁ። እንዴት የኔ አባት አይሞትም? እንዴት ሕያው ነው ዘላለም። አባ ወቅሪስ አባት የሚሉ ማለት ነው እግዚአብሔርን። ወላጅ አባት እንዳላቸው እንኳ ረስተውታል፣ ከብቃት የተነሳ ማለት ነው። መጀመሪያ ግን አባ ወቅሪስ የጎልማሳ ሚስት ሊወስዱ ገና በወጣትነት ጽድቅ ሳይገባቸው ሞክረው ነበረ። ኋላ የቅዱስ ባስልዮስ ደቀ መዝሙሩ ነው። በንስሐ ሰው መጨረሻ ሊደርስበት ከሚችለው ብቃትን የደረሱት አባ ወቅሪስ። አቡነ ሐራ ድንግል ጻድቁ በእውነት ኢትዮጵያ ውስጥ በጣም ከሚያሳዝኑ ነገሮች መካከል አቡነ ሐራን የማያውቅ ሰው አለ? ታውቃላችሁ አይደለም? እስቲ እንደው በሞት ታሪካቸው የምታውቁ እጃችሁን አውጡልኝ። አንድ ሰው ይገኛል ታሪካቸው የሚተርክ? የት ነው የተወለዱ? ወላጆቻቸው ማን ናቸው? እንዴት ተጋደሉ? ምን ሰሩ? መቼ ዘመን ነበሩ? የሚነግራችሁ አታገኙ።
ስማቸው ብቻ ነው የሚታወቅ፣ ታሪካቸው አይታወቅም። የሚገርማችሁ ተአምራት ሲሰሩ ለጉድ ነው፣ ድንቅ ነው። እኔ በአይኔ ሰው ከሞት ሲያተርፉ አይቻለሁ። በአይኔ አንድ ቀን ታሪኩን እነግራቸዋለሁ። ሐኪም ተስፋ የቆረጠበት ሰው እንዴት ሲያድኑ በአይኔ እንዳየው እነግራቸዋለሁ። ልጅ ሆኜ ነው ያየሁት። በዚያ ምክንያት ስንጠራቸው ምን እንላለን? አቡነ ሐራ ድንግል ወንጹህ ፈዋሴ ዱያን መንሥኤ ሙታን ገባሬ መንክራት አበይት እንላቸዋለን። ሙትን የሚያስነሳ ድውይ የሚፈውስ ታላላቅ ድንቅ ድንቅ ተአምራትን የሚሰራ ማለት ነው። ጥር 11 ቀን ዓመታዊ በዓላቸው ነበረ። እነ ቅዱስ እንጣሊዮስ ሌሎችም እና አባ ዮሐንስም ዓመታዊ በዓላቸው ነበረ። በ12 ቃና ዘገሊላ የእመቤታችንም የጌታችንም ዓመታዊ በዓል የታላቁ ሰማዕት የቅዱስ ቴዎድሮስ በናድሌዎስ ምስራቃዊ የቅዱስ ያዕቆብ እስራኤል ከቅዱስ ሚካኤል ጋር ታስቧል። ቴዎድሮስ በናድሌዎስ ማለት ከአበይት ሰማዕታት ነው። በነገራችሁ ላይ በጣም በጣም ተወዳጅ ሰማዕት ነው። እንደነ ቅዱስ ጊዮርጊስ እና እንደነ ቅዱስ መርቆሪዎስ ያለ ማዕረግ ያለው ነው። አበይት ሰማዕታት ማለት በወንዶቹ ቅዱስ ጊዮርጊስ፣ ቅዱስ መርቆሪዎስ፣ ቅዱስ ቂርቆስ፣ ቅዱስ አበስኪሮን፣ ቅዱስ ፋሲለደስ፣ ቅዱስ ፍቅጦር፣ ቴዎድሮስ የሚባሉት አራቱ ቴዎድሮሶች ቴዎድሮስ ሊቀ ሰራዊት፣ ቴዎድሮስ ወልደ ፋሲለደስ፣ ቴዎድሮስ ምስራቃዊ፣ ቴዎድሮስ ሮማዊ፣ ቅዱስ ዮስጦስ፣ ቅዱስ አባዲር፣ ቅዱስ ገላውዲዮስ፣ ቅዱስ ዮስጦስ፣ ቅዱስ አቦሊ፣ ቅዱስ አውሳቢዮስ፣ ቅዱስ መቃርስ እነዚህ አበይት ሰማዕታት ናቸው። ምስራቃዊ ቴዎድሮስ ስለ ክርስቶስ ፍቅር በ153 ችንካር እቺ ጥቁሯ የምንበላት ነገር ከገበያ ተገዝታ ምንድነው የምትባለው? ዶቅማ። የዶቅማ ዛፍ ላይ ነው። ልብ በሉ። ስንት ችንካር ነው ያልኳችሁ? አረ እንዴት ዋላችሁ? ስንት ነው ያልኩኝ? 153። የሚገርማችሁ አካሉ ላይ አይታይም። ሁለት አይኖቹ ተቸንክረዋል፣ ቅንድቡ ተቸንክሯል፣ ግንባሩ ላይ ብዙ ችንካር አለ፣ ጉንጩ ላይ አለ፣ ባፉ ውስጥ አለ፣ ባፍንጫው አለ፣ በጆሮ አለ፣ በጉሮሮ አለ፣ ደረቱ አለ። ሙሉ አካሉ እንደ ቅጠል ነው ያለበሱት ችንካሩን። ጌታችን መጥቶ ወዳጄ ልንቀልልህ አለው። አረ ጌታዬ ውሰደኝ፣ ወዳንተ ውሰደኝ። ቃል ኪዳን ተሰጥቶታል። 3 አክሊል ወርዶለታል። ለወንዲዮስ ኒቆሮስ 2.5 ሚሊዮን ሰማዕታት ሁሉ ማህበሩ ሰራዊቱ ክብር አግኝተዋል። በነገራችሁ ላይ ቴዎድሮስ በናድሌዎስ አይዟችሁ ሪቺት ነው። ምንም ዘንድሮ የጥጋበኛ ሀገር ነው። ሪቺት እዚህ ሳትተኩስ ምን ሆናችሁ ነው? ሚካኤሎች ታችኞቹ ስንቱን ተኮሱላችሁ? ሪቺት አይ እንደው እግዚአብሔር ልብ እንዳያፈነዳልህ ይልቅስተው ሪቺት ከምታፈነዳ ነዳ ያታበላም ነበር። አስቸጋሪ እኮ ነው። ሌላው ሲያደርገው ግን ቤተክርስቲያን ለሪቺት ሲተኮስ ያስገርመኛል። በመጀመሪያ ደረጃ ቤተክርስቲያን ላይ የሚፈነዳ ነገር አይተኮስም፣ ነውር ነው። ስርዓት የሚገርማችሁ እንዲህ እየተደረገ አባቶች አይወቅሱም፣ ዝም። በጣም ነው ማፈር እኮ ነው። ለመቼ ብለው ነው? ወጣቶች እንዳይከፋቸው ቤተክርስቲያን እንዳይቀሩ መቼ ይመጣሉ? ድሮስ አሉ እንዴ? የጥምቀት ብቻ እኮ ነው የሚመጡ። ለምን? ለሪቺት አመት መጥቶ ለሚያፈነዳው ሪቺት ብዬ ነው እንዴ ዝም እምለው? ብቻ አስቸጋሪ ነው። በእርግጥ አባቶች ደግሞ እረኛ ስለሆኑ እንደኔ እንደልባቸው አይናገሩም። ወጣቱ ይቀርብናል ብለው ስለሚፈሩ ነው። የነሱም የቅንነት ነው፣ አያስፈርድም። ምን ላይ ነበር ያቆምኩት? ቴዎድሮስ በናድሌዎስ ምስራቃዊ ጦርነት ሲወጣ ቅዱስ ሚካኤል ይመጣና እንካ ሰይፌን ያዝ ይለዋል። አይ ጉድ! የቅዱስ ሚካኤል ሰይፍ እንኳን እዚህ ምዝዝ ካለ አበቃ ነው። እና ምን ይላሉ የፋርስ ሰዎች ዛሬ ኢራን የምትሉት ቴዎድሮስ የክርስቲያኖች አምላካቸው ነው ይላሉ። አረ አይደለም፣ ግን እነሱ ይመስላቸዋል። ቴዎድሮስ መጣባችሁ ሲባሉ በለው ለነገሩ ወንድማችን ዘመድኩን በቀለ የሚለው ነገር አለ አይደለም? ለአሕዛብ አትሩጥለት፣ ምክንያቱም ለሰነፍና ለሕፃን ከሮጥክለት አበቃ ነው። በነገራችሁ ላይ ኃይለኛ የምትለውን ውሻ ተማሪ መስክር
በትር ይዘህ ዝም ብለህ ቀጥ ብትል ይቀርባል? ደህና ዋላችሁ? ይቀርባል? ሺህ ጊዜ ኃይለኛ ቢሆን በትር ይዘህ ቆም። ዳክሮ ሲደክመው ይሄዳል እንጂ አይነካም። ዞር ብለህ ጀርባን ካሳየው ግን እና ተሰቀለብኝ ነው አበቃ። ይባስ ብሎ ውሻ ወደ አንተ ሲመጣ ወደሱ ብትሄድበት እግሬ አውጭኝ ነው የሚለው። አህዛብ ውሾች ናቸው። ግብራቸውን መናገር ነው። የውሻ ስራ ነው ያላቸው። በእውነት ቴዎድሮስ መጣ ሲባል ፋርስ በለው እግሬ አውጭኝ አገሩን ተነስቶ እንኳን ሌላ አልኳችሁ አልፎ ሄዶ የንጉሱን ልጅ 2 ጊዜ ኒጎሚዶስን 2 ጊዜ ማረከው እሱ ነው። አይ እንዴት ያሉ ወንድ ክርስቲያኖች ነበሩ እኮ ቅዱስ የሆኑ ደግሞ ወንድ የሆኑ። ዛሬ ወንድም የለ ቅድስናውም የለ ሁሉ በቁሙ ይሸና ነው። ደህና ዋላችሁ? አይዟችሁ ችግር የለውም። እንግዲህ እግዚአብሔር ይማረን ሁላችንን። ማር ቴዎድሮስ ዓመታዊ በዓሉ ነበረ ለማለት ነው። ቃና ዘገሊላ ምኑን እተርካለሁ ሰዓት የለኝም። በ13 ጻድቅ ተወዳጅ አባታችን አቡነ ዘራቡሩክ እንዲያው አባይን የሚያዙ ግሺ በሉ እስቲ አምጭ እኮ ነው አምጭ። ዛሬ ልጅህን ማዘዝ አቅቷል። ወንድምህን ጓደኛህን አታዘውም። አባቶቻችን ጣላር 5 ዓመት በኋላ እኮ ነው ለአባይ አደራ ሰጥተው ሄዱ። 5 ዓመት ታስረው በሱስንዮስ 5 ዓመት ሙሉ ምግብ ይቀርብላቸዋል። አልበላም ምንም ሳይበሉ 5 ዓመት ሁሉ መላእክት ነው የሚመግቧቸው። በ5 ዓመቱ እስር ቤት ቢከፈት ምን ተገኘ? 5 ዓመት ሲመጣ የኖረው ምግብ ሁሉ ትኩስ ነው እየጨሰ። ጻድቁ ዘራቡሩክ ዛሬም እኮ ድንቅ ሰሪ ናቸው። ኋላ 5 ዓመት በኋላ ተፈተው ሲሄዱ እዚያ ሲደርሱ አባይ ግሺ አምጭ ዳዊቴ በ5 ዓመቱ ከውሃ ውስጥ ምዝዝ አድርገው አውጥተው አቧራ ነው ብን አድርገው አራግፈው ከውሃ ውስጥ አቧራ። እግዚአብሔር ነዋ። ባህረ ኤርትራን የከፈለ እግዚአብሔር ነዋ። የአባቶቻችን አምላክ እግዚአብሔር ነዋ። የአባቶቻችን እመቤት ንግስት አርያም ድንግል ማርያም ናታ። ምን ታረጉታላችሁ? ድንቅ ሰሪው ዘራቡሩክ ረፍታቸው ነበረ። እድሜያቸው ረጅም ነው። በ482 አካባቢ ዓመታቸው ነው ያረፉት። ዘራቡሩክ ማለት እኮ ያውነ ገብረ መንፈስ ቅዱስ ደቀ መዝሙር ናቸው። መልካ ገብረ መንፈስ ቅዱስ ላይ መኑ እንከፈለኒ ተመጣወተ ቅዱስ ቆርባን በእደዊ ከንዘብ ለአሜን የሚለው ላይ እና እምዘራ ቅዱስ ቀሲስ ወምዘራቡሩክ ዲያቆን የሚለው ዘራቡሩክ ማለት እሳቸው ናቸው። ገድላቸው ላይ አለ። አቡነ ዘራቡሩክ የአቡነ ገብረ መንፈስ ቅዱስ ደቀ መዝሙር ነበሩ። ከማረፋቸው ከ300 ዓመት በፊት ማለት ነው። እድሜያቸው በጣም ረጅም ነው። ያን ቀን 7 ደቂቃ ዓመታዊ ረፍት ባላቸው ነው። አባ ነካሮ ሌሎችም ዓመታዊ ባላቸው ነበረ። በ14 አቡነ አረጋዊ ልደታቸው ነው። አባታችን አባ አርከሌድስ እናቱ ልታየው ስትመጣ እኔ ሴታ ላይም ብሎ ቃል ኪዳን ገብቷል። ሴታ ላይም በሉ እስቲ በሉ በደንብ የእውነት ነው። ጉባኤም ተቀምጠታ ያለ እንኳን ውጪ እናቱ መጣ ልይ አለችው። ኧረ እኔ ሴታ ላይም ብያለሁ በደቀ መዝሙሩ ነው። እኔ ሴታ ላይም እንግዲህ አሳለችው። ስለናፈቀኝ ወይ አይሃለው ካልሆነ እዚህቹ አድሬ አውሬ ይበላኛል አለች። ዱር ነው ጨነቀው። ምን ያድርግ? እናቱ እንዳያሳዝናት ጨነቀው። ፈጣሪው እንዳያሳዝንም ጨነቀው። ደቀ መዝሙሩን ጠራውና ሄድ ግቢ በላት አለው። እሱ ወጥቶ እስኪመለስ ጌታ ወይ ነፍሴን ውሰድ አለ። ስትገባ አስከሬኑን አገኘችው። 2 ፈቃድ ምርር ብላ አልቅሳ የልጅ አምላክ እሱ እንደሰማ እኔንም ስማ እኔንም ውሰደኝ አለች። እሷ መዛው ላይ ኋላ መተው ሊቀብሩ ብለው ለሷ ሌላ ሊቆፍሩ ሲሉ በድኑ የአባ አርከሌድስ አብራችሁ ቀበሯት፣ በሕይወተ ስጋ አላስደሰትኳትም፣ ቢያንስ አብራኝ ትቀበራለች። ስጋው እኮ ነው ካረፈ በኋላ። ታላቁ አርከሌድስ ማለት እኒ ናቸው። እና አባ ጳላዲዮስ በ16 ያከበርናቸው ሌላ ተመሳሳይ ታሪክ አላቸው። ለሁሉም በ14 እናታችን ቅድስት ምህራኤል ሞራኤል የሚል ፊልም አይታችሁ ከሆነ እዛ ላይ የምታዩት ያቺ ታዳጊ በልጅነቷ ያን ሁሉ መከራ ተቀብላ ለክብር የበቃች ትንሽ ወንድሟን አባ ሆርን ለክብር ያበቃች እነ ቅድስት እምራይስ እና አቡነ አካለ ክርስቶስ ኢትዮጵያዊ የበጌ ምድሩ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ15 ሕፃን ቅዱስ ቂርቆስ እናቱ ቅድስት ኢየሉታ ቅዱስ አብዲው ሊቁ ቅዱስ ጎርጎርዮስ ዘኑሲስ ነበረ። በ16 ትናንት አባታችን ማር ዳንኤል የሱ ደግሞ እንደ አባ አርከሌድስ ያለ ታሪክ ያለ ነው። ጻድቅ ነውና አምዳዊ ይባላል። ምሰሶ ላይ ቆሞ ብዙ አመት ጸልዩአልና እናቱ መጣ ልያ አለችው። አረ እናቴ እኔ ሴታ ላይም አንተ
እኔ የማንን ጡት ጠብታ አድገ ነው ሴታ ላይ የምትለኝ? እኔ እንደሌሎች ሴቶች ነኝ እንዴ? እኔ አይደለው ያጠባው? እኔ አይደለው የወለድኩ ብላለችው። አይሆንም ማለት በደቀ መዝሙር ነው የሚላላኩ። ኋላ እኔን እንዲህ እንዳደረከኝ ሴታ ላይም እንዳልክ ሴት ከማየት አልፎ ሁለት ሴቶች አንድ ጨርቅ ተጠቅለው እነሱ አንተን አንተ እነሱን እያየህ እግዚአብሔር ያሳየኝ ብላ ረግማው ሄደች። የሚገርማችሁ እሱ የበቃ ቅዱስ ነው። እናቲቱ ግን የዋዛ አልነበረችም። ያለችው ቃል በቃል ተፈጸመ። ሰዎች ሰው ገለው ከበሩ ላይ ጣሉ። ተከሶ ከተማ ታስሮ ሄደ። ከተማ ገብቶ ሴት ደግሞ ሞልቷል አይደል? 50% እናንተ አይደላችሁ ሞልቷል። ደግሞ ለሴት ደግሞ ለሴት ስለሙ እንዳትታል እንትን አልኩሽ እንጂ እጁ የሚታመን ሸማኔማ ሞልቷል። ደግሞ ለመሸመን እንደተባለው ሴትማ ሞልቷል። የእውነት ሴትን የጠፋችው የእውነተኛዋ ሴት ያቺ እግዚአብሔርን የምትፈራው ሴት አለች ዛሬ። እኔ እግዚአብሔርን የምትፈራ ሴት ገጥሞኛ ያቀም በነገራችሁ ላይ ዋሽው አንድ ሁለት ታውቃለሁ። እኔ የገጠመኝን ብቻ ማለት ነው። ከማቃቸው ብዙ ሴቶች መካከል አንድ ወይ ሁለት ታውቃለሁ። እግዚአብሔር አይይባቸው በእውነት አረ እግዚአብሔር ሲይባቸው ሰው አይይባቸው፣ ሰይጣን አይይባቸው በእውነት እግዚአብሔር መይላቸው። እግዚአብሔርን ይፈራሉ። እግዚአብሔርን የምትፈራ ሴት እኮ በጣም ከባድ። እግዚአብሔርን የምትፈራ ሴት እኮ የሀገር መድኃኒት ናት። አንድ ቀን ቆይ እንማማራለን እግዚአብሔር ቢፈቅድ። እግዚአብሔርን የምትፈራ ሴት የሀገር መድኃኒት ናት። መድኃኒት ቅመም። ታዲያ ማትፈራው በተቃራኒው በዛው ልክ ምንድናት? መርዝ። እግዚአብሔር ይማረን በእውነት። ሄደች ገለው በሩ ጣሉ። ታስሮ ሄደ። ለምንድን ነው የገደልከው ተብሎ እየተከሰሰ አባ ዳንኤል መጣ ሲባል ልክ አሁን አባ ዘወንጌል መጡ ቢባል እዚህ አሁን ምናቃቸው ሰዎች ሙሉ እንደምንሯሯጠው ለንጽጽር ፈልጌው አይደለም። ግን ሴቶቹ ሻወር እየወሰዱ ገላቸውን እየታጠቡ ቸኮሉ ለማየት። አንድ ጨርቅ ተጠቅለው ለሁለት መጡ። አባ ዳንኤል ሲያያቸው እነሱ ሲያዩት እኩል እና አክሞሰሰ ይላል። ሳቅ ፍግግ አለ። ለምን? እናቴ ያለችው እኮ ደረሰብኝ ብሎ። እንዲህ ያለ ታሪክ አለ። እና አባ ጳላዲዮስም ተመሳሳይ ታሪክ አላቸው። እና አባ ዮሐንስ ማሪ እና አባ ጽሕማ የዚያን ቀን ዓመታዊ በዓላቸው ነው። ከዘጠኙ ቅዱሳን የተቆጠሩት አባት ማለት ናቸው። የዛን ቀን ትልቁ በዓል ግን ታላቁ ሰማዕት ቅዱስ ፊላታዎስ ቤተክርስቲያን በሰማዕታት የስዕል ጎን በስተሰሜን የምትመለከቱት የቅዱስ ፊላታዎስ ስዕል ካለ ዘከመ ቀተሎ ፊላታዎስ ለስብኮ ላይም የሚል ካያችሁ የሱ ነው። ታላቅ ሰማዕት ነው። እግዚአብሔር አምላካችን የቅዱሳንን ሁሉ በረከት ያሳድርብን። ነገ ቅዱስ ጊዮርጊስ ያመቱ ነው። እዚህም ታችም ያመት ነው። እናክብር። ኢትዮጵያዊ ጃንደረባ ቅዱስ ባኮስ፣ አቤላክ፣ አቤሜሌክ፣ መልከጼዴቅም ይሉት አሉ። እናክብረው። ማርያው ማርታ፣ አባ ዳንኤል የደብረ መጉናው ኋላ በጎጃም ምድርና በሸዋ በታላቅ ተጋድሎና ሊቅነት የሚታወቁት በአጼ ዘርዓ ያዕቆብ ዘመን የነበሩት አባ ዳንኤል ኢትዮጵያዊ ዓመታዊ በዓላቸው ነው። ማርያው ማርታንም እናስባለን። ያዕቆብ ዘንጽቢን የቅዱስ ኤፍሬም ሶርያዊ አስተማሪ ከሰለስቱ ምዕት አንዱ ዓመታዊ በዓሉ ነው። በነገራችሁ ላይ ሲያድላችሁ የሰለስቱ ምዕት አባል የሆነ ቅዱስ ሲከበር ሰለስቱ ምዕት መሳለም ያው ነው። ታቦቱ የሁላቸው ስለሆነ የጋራ ነው። እሱን አደራ እንላችኋለን። በ21 እመቤታችን ረፍት ነው። እግዚአብሔር ቢፈቅድ እንግዲህ የምንገናኘው የአብይ ጦም ዋዜማ የዘወረደ ነው አይደለም? ወረገና ይብሎት ጊዜ አለ። ዛሬ ስንት ነው? 17 14 ቀን ቢደምሩት የካቲት 1 ቀን በጉባኤ ቁስጥንጥንያ ነው የምንገናኘው። አይ ያኛው ዝም ብሎ ትዝ ብሎኝ ነው። ለእግዚአብሔር ለአምላካችን ክብር ምስጋና ይሁን። የእመቤታችን ጣዕሟ ፍቅሯ አይደርብን። የቅዱሳን በረከት በእኛ ላይ ይፈጸምልን። እናመሰግነው ዘንድ ሁላችንም ከያለንበት እንነሳ።